በቃ ከአህያ ጋር አንድ አይነት ነው ማለት ይችላል። በቃ ያ በለው በቃ እና በጣም ነው የሚገርመኝ ማለት የእሱ ተፈጥሮ እንዴት እንደዚህ ተለየ ነው የምለው ማለት የአዳም ዘር በሙሉ አንድ አይነት ነው ብዬ ነው የማምነው። በቃ ቢያንስ ጉልበቱ ጋር ሊደርስበት ይችላል፣ እዚህ ጋር ሁላ ሊደርስ ይችላል ማለት ቱታ ከለበሰ እንደዛ ነው የሆነ ዘልዘል ብሎ ሊልበት ይችላል እና ያውም በኖርማል እኮ ነው እንደዛ ነው። ቢቆም ምናምን ደግሞ ኢማጂን ምን ሊያክል እንደሚችል እያመመኝ ነው፣ እያቃጠለኝ ነው፣ እንደዚህ እንደዚህ ስሜቶች እየተሰሙኝ ነው፣ እኔ ለህመም እየተፈጠረ ነው ምናምን ስለው እናም ደግሞ ከሱ የሚወጡ ድምጾችም አሉ። ማየውን ድምጽ እንዴት ልበል የእንስሳ ድምጽ አይነት ነው የሚያወጣው እና ምንድን ነው የሚያየው ነገር የምትመልሺ? በቃ ዝም በለው እዛ አንቺ ስርዓት ይኑርሽ እንጂ ልቀቀኝ። ቆይ አይ አይደለም አንቺ ምንድን ነው የምትለው እንዴ? በቃ የሚደበቅ ነገር እኮ አይደለም። አየው ይሄ እኮ ነው በቃ ምኑን እደብቀዋለሁ? እኔ መደበቅ እኮ ፈልጌ አይደለም። እውነቱን እናውራ ከተባለ እኔ በወሲብ ጉዳይ ደስተኛ አይደለሁም። እኔ ራሴ ከሷ ጋር ማለት ነው ገብቷል። ምክንያቱም አንድም ቀን ደስተኛ አድርገኝ አታውቅም። እንዴት ነው ደስተኛ የምትሆነው? አንዴ ከሱ ጋር ነው እያወራ ያለሁት። በቃ ከአንቺ ጋር ችግር የለውም፣ ቤት እናወራለን። አይ እኔ ስለሚመለከተኝ ነው በደንብ ነው የምናወራው። አዳምጪኝ። እኔ እንደዛም ሆኖ ደስተኛ ሳልሆን እንኳን አንድ ቀን ከሌላ ሴት ጋር ሄጄባት አላውቅም። ገብቷል። አንድ ቀን ቺት አድርጌባት አላውቅም። ይስተካከላል ብዬ ይስተካከላል ብዬ እንደኔ ማንም አይችልም። ትቀልዳለህ ደግሞ እሄዳለሁ አላልኩም። ምን ሄጄ አላውቅም ነው እያልኩ ያለሁት። አንቺ ጤነኛ ስለ ባዕድ አምልኳችሁ ምንም የማውቀው ነገር የለም። አሁን ይሄ ባዕድ አምልኮ ምናምን የሚባለው እኔ ታውቃለህ፣ እምነቴ በጣም ጠንካራ ነኝ። እንዴት እንዳደረኩ እኔ እምነቴ ላይ ጠንካራ ነኝ እኮ አይደለ? በእኛ ህይወት ላይ አሁን ምን የሚያመጣው ነገር የለም። ባዕድ አምልኮ እየተከተላችሁ አድገህ እናትህን እኔ እየተከተልኩ አይደለም። ያው ስለ ቤተሰብ ነው እያወራሁ። በቃ ይሄን ነገር አይደለም ንግግርሽን አርም እንጂ ምን ሆነሽ ነው? በልብሴ በኩል አልፎ ስለሚታይ በቃ ህፃናትም እንደዚህ ይሳሳቁብኝ ነበር፣ ያሸማቅቁኝ ነበር ምናምን ብዙ ነገር አሳልፌያለሁ። የልጅነት ጠባሳ አሳልፌያለሁ። ፈልጌ የሆነ ነገር አይደለም። አንዳንዴ ተፈጥሮና ትታገለው መቼስ አይደለ? አልቆረጠው ነገር ብዙ ጊዜ ፌንት ትሰራለች ወይ ደግሞ ትታመማለች ምናምን እና እኔ እንትን እላለሁ ማለት በቃ ደነግጣለሁ። አየህ ይሄንን እያመንክ እያወቅክ ግን ምን አደረግኩ ምን ጎደለብሽ ብለህ ነው የምታስበው አይደል? ምን ከዛ በኋላ ምን እንደሚፈጠር ታውቃለህ። በፎጣው አድርገህልኝ ድረስ ነው የምነቀው። እንዴት እንደምነግርህ አላውቅም። ከአህያ ጋር ግንኙነት እንድትፈጽም ነበር የታዘዘችው እና ከአህያ ጋር ግንኙነት ፈጸመች። ከዛ ያው እንዴት እንደሆነ አላውቅም። እንዴት እንደሆነ አሁን ይሄን ላስረዳ አልችልም። ሳነሰች ከዛ ነው የተወለድኩት። እንደው ተሰየ ይችላል ተባሰው ይቻላል ምንም ይሄ ነው እንግዲህ ሰላም ክብራትና ክብራን የሚኪሾው ቤተሰቦች እንደምን ቆያችሁ? እንግዲህ ብዙዎቻችን ስጠይቁ በነበረው መሰረት ከክትትል በተጨማሪ ብዙዎችን ስረዳበት የነበረው መተን ሚስጥራችንን የምናካፍልበት ፕሮግራም ያስፈልገናል። ከዚህ በፊት እንደምትጠይቀን አንዳንድ ሰዎች ችግር እየሰማ መፍትሄ መስጠት አለብህ ብላችሁ ውስጥ መስመር የጠየቃችሁ ነበርና የእናንተን ጥያቄ ለመስማት ከክትትል በተጨማሪ እንግዲህ እህቴን ዛሬ አቅርቤላችኋለሁ። የእህቴ ችግር ምንድን ነው፣ የሚኪ እገዛን ያስፈልጋት ነገር ደግሞ ምንድን ነው የሚሆን ከእህቴ አንደበት የምንሰማን። አብራችሁን ቆዩ። ሰላም። እግዚአብሔር ይመስገን። ስምሽን እስኪ ለእኔ ለተመልካች ማስታወቅ እንጀምር። ስምሽን ማለበል? እሺ ራኬብ ይባላል። እሺ ራኬብ ይመስለኛል። ለካሜራ የመጀመሪያ ነሽ መሰለኝ። ትንሽ ፍራቻ ይታይብሻል። እንግዲህ ነገሩን ለማቅለል እኔንም እንደ ቤተሰቦችሽ እነሱም እንደ ቤተሰቦችሽ እንደ ጓዳሽ ተመልክተሽ ያለውን ነገር ሳትፈሪ በነፃነት የምናወራበት ጊዜ ነው እና ሚኪ ሾው ስለመረሽ በመጀመሪያ ላመሰግንሽ እወዳለሁ ፈልጋለሁ። እንግዲህ በታማኝነት ለማገልገል ቁርጠኝነትን ላሳውቅሽ ፈልጋለሁ። እኔም በጣም ነው የማመሰግነው። እሺ ምን ነበረ ያጋጠመሽ? እስኪ እዚህ ድረስ ያመጣሽ ነገር ምንድን ነው? ያው ይሄ ትንሽ ያልተለመደ ነገር ነው መሰለህ። ያው ከባለቤቴ ጋር ትንሽ ችግር አለ። ባለቤቴ ምን አይነት ሰው መሰለህ? ከተዋወቁ እንደመረጠ የተዋወቀ መስሪያ ቤት ውስጥ ነው እና እኔ እዛ ተቀጥሬ እሱ ደግሞ ብዙ ዓመት ሰርቷል። ቢያንስ 5 ዓመት ምናምን ሰርቷል እና እንዴት ነው ከሰው ጋር ቶሎ እግባባለሁ እና በገባኝ በ8 ወር ምናምን ውስጥ በጣም ብዙ ሰው ተዋወቅኩ ማለት በጣም ብዙ ሰው ተግባብቻለሁ ምናምን። ግን እሱ በጣም ሳይለንት እና ቅዝቅዝ ያለ ሰው ነው። እንዴት ነው ሰው የማይቀርብ ሰው የለም፣ ሰው የሚፈራ ሰው የአንገት ደፊ የምትለው አይነት ሰው ነው እና
የሆነ በጣም አስተውሎ ነበረ ማለት ለምንድን ነው ይሄ ሁሉ ሰው ማለት አንድ መስሪያ ቤት ውስጥ እየሰራ የሆነ ሰላምታ እንኳን አይልም። በቃ የሆነ ዝም ነው በቃ በስራ የሚያገናኝ ነገር ብቻ ካለ የሆነ ከአንተ የሚፈልገው ነገር ካለ ይጠይቃል። እሱም ደግሞ የሚነግርህ ነገር ወይም የሚሰጠው ነገር ካለ እንደዛ እና ይሄ ድብቅ የሆነ አይነት ሰው የሆነ ባውቀው ብለህ የምትጓጓለት አይነት ሰው የለም እና እንደዚህ አይነት ሰው ነው እና ጥያቄ እየሆነብኝ መጣ። ለምንድን ነው ይሄ እንደዚህ ብዙ ሰው ስጠይቅ እንደዚህ እኮ ነው ምናምን ነገር ይሉኛል እና ወይ ቴዲ እኮ እንደዚህ ነው ወይ ቴዲ እኮ እንደዚህ ነው ምናምን ይሉኛል እና ለመቅረብ ሞከርኩ የሆነ ለማውራት ምናምን በደንብ ኮንታክት ለመፍጠር ሞከርኩና እየቀረብኩት ምናምን መጣሁና ያው እንዴት ነው ስትቀርበው በጣም ደስ የሚል ልጅ ነው። በጣም ምስኪን ነው ማለት እንዴት ነው ይሄ የአብዛኛው ወንድ አይነት ጸባይ አይደለም ያለው። ይሄ ባለቤት ስለሆነ ምናምን እያዳለው ሳይሆን ይሄ ሪል የሆነ እውነታው ነው። ማንም የሚያውቀው ሰው የሚመሰክርለት ነገር ነውና እንዳልኩ እየቀረብኩት ምናምን መጣ። ያው በመላ እየተላመድን መጣ። እሱም እኔ እንዲቀርበኝ አደረኩት በደንብ ነው። ጥሩ የፍቅር ጊዜ አሳለፍ ማለት መጀመሪያ ኖርማል ጓደኞች ነበርን። ከዛ በጣም ብዙ ጊዜ ፈጅቶብኛል ማለት ወደ ፍቅር ለመቀየር በጣም ጊዜ ፈጅቷል ማለት እኔም እንደዛ አስቤ አይደለም የቀረብኩት ግን እንዴት ነው ከኖርማል ጓደኝነት ወደዛ ሄደ። በጣም የቀረብኩት ሲሄድ ነው እንዳልኩ በጣም ያዋህ ልጅ ነው። እንደፈለክ ምን ታደርገው አይነት ሰው ነው። እንዳልኩ ደግሞ ከምንም በላይ ደስ የሚለኝ ነገር እሱ ሁሉም ወንድ አንድ አይነት ነው ብለህ ብዙ ሰው የሚያመሳስለው ነገር አለ አይደል? እንደዛ አይነት እንትን አይደለም። ጸባዩን ብትል ምንም በቃ ብዙ ነገሩ ከሰው ለየት ያለ ጸባይ ነው ያለው ነው። በጣም ፈተና አልፈን ማለት እንዴት ነበረ ከፋሚሊ ጋር የነበረው ነገር እኔም ጋር አልቀበለው ብለው ነበረ ማስተዋወቅ ምናምን ላይ ስንጀምር እሱም ደግሞ የስለ ፋሚሊ ምናምን ነገር በደንብ ትነግረኝ ነበር። እኔ ነበርኩ ቤተሰቦቼን ቀድሜ ያስተዋወቅኩት ምናምን ነገር እና የሆነ እንደዚህ አይነት ነገሮች ከሱ ነበር የሚጠበቁት። ብዙ ጊዜ ወንድ ልጅ ነው ሴት የሚያስተዋውቀው እና ግን ያው እንዳልኩ ነው የሆነ ምንም ብሆንለት የማይቆጨኝ ሰው ስለሆነ የሆነ እንደዚህ አይነት ነገር ቦታ አልሰጠሁትም እና ብቻ እንደዚህ ነገር አለው። ግን ያው ብዙ ፈተና አልፈልግም። ታዲያ እስካሁን ይሄ ፍቅር ምን አጋጥሞት ነው እኛ ሚዲያ ድረስ ያስመጣሽ? ችግርስ ምንድን ነው? እስኪ በግልጽ በተለይ ይሄን የመሳሳ ፍቅር እስኪ ምን አጋጥመው ነው ብትነግሪኝ። ያው መሰለኝ ያጋጠመው ያው ትንሽ ፍራቻ ነገር እየታየብሽ ነው፣ ፈርተሻል። እስኪ እንደው ቀድሞ ችግር ውስጥ ከመግባታችን በፊት አንቺና ባለቤትሽ ከተጋባችሁ ምን ያህል ጊዜ ሆናችሁ? ፍቅራችሁ እስከ አንቺና ለባለቤታችሁ እንዴት ነበር? ከተጋባን 2 ዓመት ሊሆነን ነው። ያው ጥሩ ባለው እንዳልኩ ነው ማለት እኔ በፊት እንደፈለኩት አይነት ሰው ስለነበረ እንዴት ነው ብዙ ጥያቄ የማይሆኑብኝ ነገሮች ነበሩና የሆነ ቦታ የማትሰጠው ነገር የለም። ጊዜው ገና ነው ብለን ትንትላቸው እንደዛ ስለነበረ እኔ አሁን ይፈጠራሉ ብዬ ያሰብኳቸው ችግሮች አላሰብኳቸውም ነበር ያለውና እንደዚህም ይሆናል ብዬ አላሰብኩም ነበር። ምንድን ናቸው እስኪ አሁን የተፈጠሩ ችግሮች? ማለት አንቺና ባለቤትሽ እንግዲህ እንዳልሽኝ በብዙ ዓመት የስራ ባልደረባ አብራችሁ ከነበራችሁ በትዳር 2 ዓመት ካሳለፋችሁ በፊት ያልነበረ አሁን የመጣ ችግር ምንድን ነው? አሁን ይሄ በጣም ያስቸግራል ማለት አሁን ባለቤቴ ሚዲያ ላይ በዛ ላይ ይሄ ወሬ በጣም ለሚዲያ አይሆንም እና ምን ብዬ ነው የማወራው? እንግዲህ ሐኪም ጋር ተሄዶ መድኃኒት ለመገኘት መጀመሪያ በሽታው በነገር ግዴታ ማለት ነው። በሽታው ያልተናገረ ቁስሉ መድኃኒቱ አይታወቅለትም። እንደዛ ሳትፈሪ እንግዲህ ሚዲያ ቤተሰቦችም አንዳንድ ጊዜ ይረዳሉ። አንዳንድ ነገሮች ለመልካም ሊሆን ይችላሉ። አንቺ መጥፎ ያልሽው ነገር ምናልባት የብዙሃንን ቤት እያንኳኳ ያለ ችግር ሊሆን ይችላል። ለዛ ሳትፈሪ በግልጽ ማውራት የተሻለ ነው ብዬ አምናለሁ። እሱ ልክ ነው። ሁሉም ቤት እኮ ችግር ይኖራል። ግን ለራስ እያዳለው ሲሆን ትንሽ ያንቺ በጣም ለየት ይላል እና ደግሞ ያልተለመደ ነው እና ይሄን ሚዲያ ላይ ምን ብዬ እንደማወራለሁ። ከዛ ላይ ደግሞ ለኔ ባለቤቴንም አሳልፎ መስጠት ነው የሚሆንብኝ። ይሄንን ነገር እንዴት እንደምትረዳኝ አላውቅም። ማለት ሴት ብትሆን እና እኔ ቦታ ላይ ብትሆን ነው ልትረዳው የምትችለው ነገር ነው። ይገባኛል። ግን ፍራቻሽን አልፈተሽ መቼም ደውለሽ ተታውዘሽ ዛሬም አንቺን እንግዲህ እዚህ ለህዝብ ለማስተላለፍ ከተገናኘን መቼም በጣም አስገዶሽ በሆን ነው እዚህ ድረስ የመጣሽው እና ወደፊት ከመጣሽ በኋላ ወደኋላ ስለማይባል
ሳትፈሪ ችግር ይሄ ነው ብለሽ እንደው በግልጽ ብትነግሪኝ ብዬ ሳስብ እሱማ ልክ ነህ። ራሴን የደወልኩልህ ማን ፕሮግራም ያስያዝኩ ራሴ ነኝ። ግን የሆነ ከባድ ነው ማለት እንደምታስበው አይደለም። በጣም የሚከብድ ነገር ስለሆነ ስታውቅ በግልጽ ካላወራን እንግዲህ መድኃኒት ስለማናገኝ ወይ መፍትሄ ስለማናገኝ ሳትፈሪ ሳትሸማቀቂ ካሜራውን እርሺውና የስራ ባልደረቦችን ያሉትን ካሜራማኖችን ታያቸውና በግልጽ ነገሮች ማውጣት በግልጽ መፍትሄ መፈለግ አለብን። ከእኔም የተሻለ ደግሞ የስነ ልቦና አማካሪዎችን በግልጽ ነገራቸው ነው መፍትሄ ያገኙት። ህዝቡ ማስተያየት የሚሰጥሽ በእኔ ቦታ የምትሆኑ ምን ታደርጋላችሁ ነው የሚያውቁትም። አንቺ በግልጽ ተናገሪና እኔ በግልጽ ተናገሪ። እሺ ያው መሰለህ እንግዲህ ከትዳር በፊት ምንም አይነት ግንኙነት አልነበረም እና ከትዳር በኋላ ማለት እንደዚህ ተፈጠረውና ማለት ያልጠበቅኩት ሰምቼው የማላውቀው ለአይምሮዬም ለእኔም በጣም ከባድ የሆነ ነገር ነው ያለው። ማለት እንዴት ነው በጣም ከባድ ነው የሆነ ያልተለመደ ነገር ነው። ሁሉም ነገር ያልተለመደ ነው እና በጣም ወጣ ያለ ነገር ስለሆነ በጣም እሱን ማኔጅ ማድረግ ማለት ይሄንን ማድረግ በጣም ከብዶኝ በጣም ምንድን ነው እስኪ በግልጽ ነገር የሚለው ደጋግሜ እያነገርኩሽ ነው። ፍራቻሽ እንዳለ ይገባኛል። ግን አደራሽን ሳትፈሪ በግልጽ ካላወራን እኔም ግን ሚዲያ ላይ የሚወራው ነገር ይገባኛል መጠንቀቅ እንዳለበት። አንቺ በግልጽ ንገሪኝና ለሚዲያ ያመጣ ነገር ካሉ ቆርጠን እናወራቸዋለን። ግን እንደዚህ ጋር ህዝብ ፊት መወያየት ስላለብን በግልጽ ብትነግሪኝ ግልጸኝነት የሞላበት ነገር ብናደርግ ደስ ይለኛል። እና በግልጽ ካልተናገርን መፍትሄ ስለማገኝለት ነው እባክሽን እንደው ምን ተፈጠረ የሚለውን ነግረሽኝ ወደ መፍትሄው ብንገባ ባይ ነኝ። ያው እሱማ ልክ ነህ። ያው ምን አደርጋለሁ እኔ ከምንም በላይ በዚህ ሰዓት መፍትሄ ስለሆነ በጣም የሚያስፈልገኝ እርዳታችሁንም ስለምፈልግ በግድ ማውራት ይኖርብኛል። ማለት ሰው እንደታመመ እንኳን ይታወቅለት ህመሙን ታመም ያለ ስትል አይደል እና ያው እንዳልኩ ከትዳር በፊት ምንም አይነት ግንኙነት አድርገን አናውቅም እና ይሄንን ደግሞ እኔ በጣም ነበር የምፈልገው። ማለት እሱም አይጠይቀኝም ደስ የሚለው ነገር እኔም ደግሞ አልፈልገውም ነበር እና ይሄ እንዴት ነው ትዳር ከገባን በኋላ ማለት ማድረግ ስንጀምር ያው መጀመሪያ ቨርጂን ስለሆንኩ በቃ ለዛ ነው ምናምን ብዬ ነበር ያሰብኩት። ማለት ህመሙ ምናምን ማለት ነው። ግን ደስተኛ እኮ ነን ሁለታችንም። ግን እንዴት ነው ይሄ በጣም ነው ህመም ያለው እንደውም ደግሞ ህመም ካለው ማለት እንደው ህመም ተደጋጋሚ የሚያጠቃሽ ከሆነ ህክምና ቦታ ነሽ የታጠቀምሽም አንዳንዴ እንግዲህ ምን አይነት ህመምስ ነበር? በጣም ከባዱ ነገር ምን መሰለህ ይኸውልህ ማለት በቃ ባጭሩ ይሄን ነው የሚያክለው። ይሄንን በቃ በጣም ማለት እኔ እንዳልኩ ያው ምንም ለማያውቅ ሰው ይሄ እንዴት ነው ምንም ላታውቀው ትችላለህ። ግን ምንም ለማያውቅ ሰው ስለ እንደዚህ ነገር አድርጎ ለማያውቅ ሰው በቃ አያውቀውም ማለት ነው ምን እንዳለና ምን እንደሌለና። ግን የኔ ህመም እንዴት ነው 3 ወር 4 ወር ድረስ እየሄደ መጣ ማለት በጣም ነው የሚያመኝ። እሱ ላይም የተለያዩ ሪአክሽኖች አለው ምናምንና ጓደኞቼን ምናምን ተጠይቃለሁ እና ሰው ምናምን ሳማክር ግን በጭራሽ እንደዚህ አይደለም ማለት የተለየ ነው የሱ ማለት ልስለበለ በቃ እንደው ከይቅርታ ጋር ካላስቸገርኩሽ ከአንቺ ንግግሮች አንድ 3 ነገሮች እንዳልኩት ነበር። አንደኛ የተለየ ነው ለማለት እና ያው ትልቅ ነው ለማለት ምን አበቃሽ? የሰው ልጅ ተፈጥሮ ሊለያይ ይችላል። አንዱ ቀጭን አንዱ ወፍራም እንደሚሆነው እና እዛ ጋርም ከሁላችንም ልንለያይ እንችላለን። ከሰው ልጅ ካለን ዕቃ ልንለያይ እንችላለን። ልክ እንደ ሰውነታችን ልንለያይ ይችላል እና የእሱ እንደዚህ ትልቅ ነው ለማስባል ህመም የፈጠረብኝ እሱ ነው ለማስባል ምንድን ነው ያበቃሽ? ለመወሰን ምን አበቃሽ? ትልቅ ነው ለዚህ ነው አሞኛል የሚሉት ነገሮች እንዳለ እንደው የእሱን ትልቅ ለማስባል ምን አበቃሽ? ምን መሰለህ እኔ እንደዚህ ያልኩት ከመሬት ተነስቼ አይደለም። ማለት በዙሪያ ያሉ ሰዎች አማክሬያለሁ ለማወቅም ሞክሬያለሁ። ማለት እኔ በእርግጥ
እንዴት እንዳልኩ ቨርጂን ስለነበርኩኝ ሳገባው ምንም የማውቀው ነገር አልነበረም። ከሌላ ወንድ ጋር ግንኙነት አልነበረም። ስለዚህ እንደዚህ አይነት ነገሮች ሞክሬ ስለማላውቅ አላውቀውም ነበር እና ግን መጀመሪያ በራሴ ተፍጨርጭሬ ለማወቅ ነው የሞከርኩት። ማለት ይከብዳል አይደል? ለእኛ ለኢትዮጵያውያን ይህንን አሁን ጓደኞች ምናምን ግልጽ አድርገህ በአንዴ አትጠይቅም እና ምንም ያህል ቅርበት ቢኖርም ማለት ይከብዳል ለሴት ልጅ ደግሞ እና በመጀመሪያ ሰርች አድርጌ ምናምን እንደዚህ ለማየት ምናምን በራሴ መንገድ ለማወቅ ነበር የሞከርኩት። ግን ከባድ ነው በቃ ማለት እኔ እንደዚህ ልደርስበት የምችለው ነገር አይደለም። በጣም ግራ ሲገባኝ በጣም ለምቀርባቸው ጓደኞቼ ጠየኳቸው እናንተ ጋር ያለው ነገር ምናምን ብዬ እና እኔ ጋር እንደዚህ ነው ምናምን። አንደኛ በጣም ነው ህመም ያለው። ሲቀጥል ደግሞ እንዴት ነው በቃ በጣም ስለሚያመኝ የሆነ አላስጨርሰም እና የሆነ እንትን ስለምለው እንዴት ነው ስለማቋረጥበት ምናምን ነገር በጣም ነው የሚነጫነጭ ይናደዳል ምናምን ነገር እና በጣም ቁጭ እየሆነ መጣ በዚህ ምክንያት ማለት ነው። በጣም ከሚል በላይ እንደምታስበው አይደለም እና እንደዛ እየተፈጠረ ሲመጣ እንዳልኩ ጓደኞችን ለማማከር ሞከርኩ። ግን ምንም እነሱ የሚነግሩኝና እኔ የማየው በቃ ምን ልበልህ በቃ ከአህያ ጋር አንድ አይነት ሰው ማለት ይችላል። በቃ ያ በለው በቃ እና በጣም ነው የሚገርመኝ ማለት የእሱ ተፈጥሮ እንዴት እንደዚህ ተለየ ነው የምለው። ማለት የአዳም ዘር በሙሉ አንድ አይነት ነው ብዬ ነው የማምነው ማለት ማመን ብቻ ሳይሆን ያለው ነገር የምትቀበለው ነገር እሱ ማለት የምናየው የምናውቀው ሁላችንም ይሄንን ነው። የእሱ ግን እንደዛ አይደለም። እንዴት እንደሆነ የተፈጥሮ ምንም ሊገባኝ አልቻለም እና እንዳልኩ በቃ እኔ የሰው ልጅ ሆኖ እንዴት እንደዚህ ሊሆን ቻለ? ከባለቤትሽ ጋርስ እንደው ይሄን ነገር አውርታችሁ በታጣቁም ማለት በግንኙነቱ ያቆምት መቼ ተደረጋሉ ጭንጸባ ይችላል አይደለ? ያ ከሆነ መፍትሄ ያስፈልጋል። መፍትሄ ይፈልጋል በግልጽ ከባለቤትሽ ጋር በዛ ወቅት ላላችሁ ግንኙነት ላይ ጥሩ አለመሆናችሁን በእሱ ምክንያት የታመማችሁ አለመሆኑን በግልጽ ጠይቀሽው አውርታችሁ ታውቃላችሁ? ትንሽ ለማውራት ሞክሬያለሁ። ትንሽ ስለ እንዴት ነው ይሄ እንዳይሰማው አቀዝቅዤ በተለያየ መንገድ ትሪት አድርጌ ለማውራት ሞክሬ አውቃለሁ። ከአንድም ሁለት ሶስቴ። ግን አንደኛ እሱ ደስተኛ አይደለም፣ ማውራት አይፈልግም ጭራሽ እና እንዴት ነው የሆነ በዚህ ምክንያት ማለት በዚህ ምክንያት ስለ የሆነ ቢነግረኝ ወይም መቶ ወይ ትቼው መሄድ ወይም መፈታው ምናምን ነው የሚመስለኝ እኔ የምገምተው። ምክንያቱም የሚሰጠኝ ምክንያት አሳማኝ አይደለም። ለምሳሌ እያወራን ሌላ ኢሹ ሊያነሳ ይችላል ማለት ወሬውን ሊቀይረው ይችላል። እንዳልኩ ላወራው ምናምን በደንብ ትሪት ላደርገው ሞክራለሁ። ግን ለማውራት ስሞክር ጸብ ነው የሚፈጠረው። በደንብ ቃውት ይጻፍ በቃ የመጀመሪያው ነገር ከአንቺ መሳት ነጃለሽ እንደ ምናምን ጓ ማለት ይጀምራል ምናምን። ሲቀጥል ደግሞ እንደዛም ሆኖ እኔ እኮ ማለት ሰው ስታገባው የሆነን ሰው ስትወደው ስትተዋወቀው ስትቀርበው እስካለው ማንነት ማለት የምትቀበለው ማለት ደስ ያለህን ብቻ አይደለም የሚያስጠላውም ነገሩን ጥሩ ነገር መጥፎም ነገሩን ነው ተቀበለህ የምትኖረው። የኔ የምትለውን ሰው እስከወደድከው እስካገባው አብረው እስከኖርክ ድረስ ተቻችለህ ነው የምትኖረው። በቃ የሰው ልጅ ጥሩም መጥፎም ጎን ይኖራል፣ የሚያስጠላም ደስ የሚልም ነገር እንደሚኖረው ማለት ነውና እኔ እንዴት ነው እንዴ ማለት ጓደኞቼ ጋር ሄዳለሁ ምናምን አይደል ሌላ ባለትዳሮች ግን ቱታ እንኳን አይለብስም ቤት ውስጥ ሌላውን ማለት እንዴት ነው እንደ አንድ ልጅ ኖርማል እሁድ እንኳን ቱታ ለብሶ ወክ ማድረግ የሆነ ነገር ምናምን በጭራሽ ነው ያፍቃል። በዚህ ነገር ያለ ያው እንግዲህ ያለባበስ ምርጫው ሊሆን ይችላል። አንዳንዴ ሰውነትሽ ከሳሲ ለቆ ቱታ ለብሽ ይቻላል ምርጫሽ ሊሆን ይችላል። በዛ መንገድ ሊሆን ይችላል። የሚመስለው አንተ እንደምታስበው የምርጫ ጉዳይ አይደለም ማለት ያልኩ ነገር አልገባህም ማለት ነው። ነገርየው በጣም ትልቅ ነው ማለት ለሚኪ የተረዳኸው ይመስለኝ ነበረ ማለት በቃ ቢያንስ ጉልበቱ ጋር ሊደርስበት ይችላል። እዚህ ጋር ሁላ ሊደርስ ይችላል ማለት ቱታ ከለበሰ እንደዛ ነው የሆነ ዘልዘል ብሎ ሊልበት ይችላል እና ያው በኖርማል እኮ ነው እንደዛ ነው። ቢቆም ምናምን ደግሞ ኢማጂን ምን ሊያክል እንደሚችልና የሆነ ነው ከቴካታሳስ የሚታወቅ ነገር እንደው በጤነኛ አይምሮ ለመጀመሪያ ጊዜ ነው ለዚህ ሲምባል እየሰማሁ ያለሁት። ምናልባት በዓለማችን ላይ ሪከርድ ያለው ትልቅ ሊኖር ይችላል የሰማሁት እንጂ የተፈጥሮ ነገር አይታወቅም። ምናልባት ግን እኔ የማውቀው በተፈጥሮ የሚታወቀው ኢንቹ ሊላይ ይችላል እንጂ አንቺን የምትል አይተልቀጥም ካለ ይሄ ትልቅ አስገራሚ ነገር ነው። እኔም የሚያስደንቅ ነገር ነው። አሁን የምትይው ነገር የእውነትም ከሆነ
ባለቤትሽን አንተን እዚህ ቁጭ ብለን መወያየት አለብን። ያ ነገር የምር እውነት ነው ወይም ደግሞ ግን ምን ያህል እርግጠኛ ነሽ? እኔ በጣም እርግጠኛ ነኝ። ባለቤቴ እኮ ነው የምወደው የማፈቅረው ሰው ነው፣ በጣም የማከብረው ሰው ነው ማለት እኔ ነግሬሃለሁ ማለት ግድ ሆኖብኝ ነው የግድ መፍትሄ ማግኘት ስለምፈልግ ነው እንጂ እኮ እኔ ይሄን ገመናዬን አሳልፌ መስጠት ፈልጌ አይደለም። ታውቃለህ ስልክ ማውርተናል። እዚህም ከመጣን በኋላ ነግሬሃለሁ የተለመደ ነገር እንዳልሆነ እንዴት ከባድ ነገር እንደሆነ ነግሬሃለሁ። ከማለች ጋር ተነስተን ሕክምና ቦታዎች ሳትሄዱ ማለት ይሄ ነገር ካንቺና ከሱ በላይ ነው። ለምን ትልቅ ነው ያልሽው አገላለጽ እናንቺ ንግግር ትልቅ ነው ያልሽኝ እንኳን ለማሳየት ሽን ተጠቃሚዋ ለአይኑ እንኳን ይከብዳል። ስለዚህ ጥልቀት እኔ ሰምቼ አይቼም አላውቅም እና አንቺ የምታያን ጥልቀት ከሆነ ሕክምና ቦታ ሄዳችሁስ መፍትሄ ለማግኘት አልጣራችሁም ወይ? ሳይንሱስ ምን አላችሁ? ጀመር እንደነገርኩ ነው። እንዴት ነው እንደዚህ አይነት ነገር ማውራት አይፈልግም ስለ በሰዓቱ ወይ አድርገን ስንጨርስ ወይ የሆነ እንዳልኩ ደግሞ በጣም ብዙ ጊዜ ህመም እየተሰማኝ ሲመጣ እኔ እያመመኝ ነው እያቃጠለኝ ነው እንደዚህ ስሜቶች እየተሰሙኝ ነው እኔ ለህመም እየተፈጠረ ነው ምናምን ስለው እናም ደግሞ ከሱ የሚወጡ ድምጾችም አሉ ማየውን ድምጽ እንዴት ልበል የእንስሳ ድምጽ አይነት ነው የሚያወጣው እና በጣም ብዙ ስቃይ ነው ያየሁበት ማለት እንደዚህ ኖርማል ነገር አይደለም ያሳለፍኩት ማለት የመጀመሪያው ነገር ከምንም በላይ ያው ሁሉም ሰው ትዳር ላይ ከገባ በኋላ ያው ትዳሩ በልጅ ነው የሚባረከው አይደል? ልጅ በጣም ቤዝ ነገር ነው ለትዳር የሆነ ነገር ስለሆነ በቃ ልጅም ለመውለድ በጣም ነው የሞከርኩት ማለት አይሆንም በቃ ማለት ሴት ልጅ ነኝ እኔ ደግሞ ከምንም በላይ ልጅ እፈልጋለሁ ማለት በእድሜ መሆን አለበት ሁሉም ነገር እና እንደዛም ለማድረግ ሞክሬያለሁ እና እንደዛ ራሱ መሆን አይችልም ማለት መውለድ አይችልም። ይህ ማለት ትልቅ ሆኖ እንዴት መውለድ አልቻለም ልትለኝ ትችላለህ። ግን በምናደርግበት ሰዓት እንኳን እንዴት ነው እንትን ማለት አልችልም። እንዴት ነው መጨረስ እንኳን አልችልም። አንደኛ አይገባም በስነ ስርዓት ማለት ሙሉ መግባት አይችልም። ቀጥል እኔ በጣም ነው የሚያመኝ እናም ይሄ የሚያመኝ ስለ ዝም ብሎ ህመም ማለት ነው። በቃ በደንብ ነው አፈር ከድሜ ነው በደንብ ነው የምሰቃየው ማለት በጣም ነው የሚያመው። ኢማጂን ሴት ልጅ ለመጀመሪያ ጊዜ የሆነ ስታደርግ ያለው ህመም ማለት ህመም ስትላቸው አብዛኛው ሴቶች ያወሩልክ እንጂ ስለመጀመሪያው ቀን ነው አይደል? ቨርጂን ያለው ህመም ነው። እኔ ጋር ግን ዴይሊ ማለት የሆነ ሴክስ አረግን ማለት በቃ የሆነ ህመም አለ የሆነ እንደ ኖርማል ያልሆነ ህመም በቃ በጣም ነው የሚያመኝ በጣም ከመልክ በላይ ሲቀጥል ደግሞ እሱ አይረዳኝም እና የሆነ በጣም ይቀየርብኛል በቃ በጣም ከባድ ሰው ነው የሚሆነው ሌላ ማላውቀው ሰው ነው የሚሆነው በቃ ሌላ እና የሆነ በጣም ነው ግራ የሚገባኝ ማለት የሱ ተፈጥሮ ቤት እንደሆነ በጣም ነው ግራ የሚገባኝ እና የሆነ እንዴት ነው ሁለታችን ስሜት ውስጥ እንገባና ምናረግ በቃ ጀምረን ምናምን ነገር ግን በቃ መጨረስ ያቅተኛል በቃ ከአቅሜ በላይ ነው ሁሉም ነገር እንዳልኩ ህመሙ እሱም በጣም ስሜታዊ ሆነና በቃ ይረሳኛል ከነጭራሹ ማለት እኔ ቢሆን ያሉትን እየነገርኩት ራሱ አይገባውም እና በጣም ከባድ እየሆነ ይሄዳል። በቃ እንዴት ነው አሁን ይረሳኛል ካልሽ እንደው ይሄን ትልቅ ነገር ከሆነ በተራችሁ አንቺ የምትገቡ ካልቻላችሁ እንደው በቤተሰብስ ነገሮችን ለማማከር ለመፍታት በአንቺ በኩል መፍትሄ ያልሻቸው የሞከርሻቸው ነገሮች አሉ? እናልኩ ጭራሽ ይሄንን ቤተሰብ ድረስ መውሰድ ይከብዳል። ያው ቤተሰብ የትኛው የኔም የሱ ቤተሰቦች ማውቃቸው ጓደኞቻችን ምናምን የኔ ጓደኞች አብዛኞቹ እንዳትወዱን ምናምን ጥያቄ አለ። ጥያቄ እኮ የሚኖር ነገር ነው ግን እንዳልኩ ነው ምን ብለህ ታወራዋለህ? እኔ እንደውም እንደ ቀልድ ምናምን አድርጌ ነው ስለመጠኑ እንኳን ስለይዘቱ ያወራኋቸው በቀልድ ማለት ምናምን አድርጌ ነው ያወራሁት ጓደኞቼ ይከብዳል አይደል? የሆነ የኔ ባለቤት ከሌላው ባለቤት ለየት ያለ ነገር ማለት ለአይምሮ የራሱ ክብድ ይለኛል የሆነ ህፃን ልጅ ራሱ ሳገኝ የማይበት ጊዜ ማለት እንደዚህ ነው ሊሆን የሚችለው ተፈጥሮ ማለት ካልቸሩ እንደዚህ ከሆነ ምንድነው እንደዚህ የሚቀይረው ማለት የኔ ባለቤት ለምንድነው እንደዚህ የኔ ብቻ ነው ወይንስ መስሎኝ ነው በጣም ነበር ጥያቄ የሚሆንብኝ ማለት ለብዙ ጊዜ አእምሮዬን ሰላም የነሳኝ ነገር ስለነበረ በደንብ ነው ቼክ ለማድረግ የምሞክረው ነበረውና በግልጽ ለፋሚሊ ምንም ለማለት በጣም ከባድ ምንም አላውቅም ግን በጣም ያመኛል ያልኩ ምናምን ነገሮች ብዙ ጊዜ ህመም ስላለኝ ሆስፒታልም አትሄድም ምን ብለህ ትሄዳለህ እና በራሴ መንገድ ስለሆነ ትሪት የማደርገው ግን ብዙ ጊዜ በቃ
በጣም የሚተኛ ብታይ ማለት እንዳልሽኝ ትልቅ ከሆነ ለመመዳረኩ ግልጽ ነው። ምክንያቱም ትንሽ እንኳን ከፍ አለ ሲባል በሕክምና ቀለበት ተብሎ ሊሚትድ ወይም ገደብ ይዘጋጅለታል። ከዛ በላይ እንዳያስገቡና ምክር እንደሚደረግ አውቃለሁ። በሰለቡ ከዚህ ሲወራ ዩቲዩቦችን ተመልክቻለሁ እና ነው ምናልባት አሁን ያለን ብቸኛ አማራጭ ባለቤት ጠርተን ነው ከአንቺ ጋር ያለውን ነገር ማውራት በግልጽ የምናወራበት ነገር። ምክንያቱም ትዳር ላይ ሁሌ ቤተሰቦቼ እላለሁ በግልጽ ማውራትን የመሰለ ምንም ነገር የለም። አብዛኛው ኢትዮጵያ ውስጥ ሬዲዮ ስንሰማ ባሌ እንደዚህ አላደረገልኝም፣ ሚስቴ እንደዚህ አላደረገችኝም፣ ስላልተደሰትኩባት አልተደሰተችኝም እየተባለ ፍቺዎችን እንሰማለን። በደንብ ብዙዎች ፍቺ የሚፈጽሙት በዛ ነው እና አንቺና ባለቤትሽ ላይ ብቻ ሳይሆን ከአቅም በላይ ሆነብኝ ብቻችን ከአቅም በታች ሆነብኝ ተብሎ ቅሬታዎች በጣም ብዙ የመጡ ትዳሮች ይፈርሳሉ እና እንደው ብዙዎቻችሁ ቀርባችሁ ብታወሩ በተቻላችሁ አቅም ራሳችሁን ብትጠብቁ ባል። ምክንያቱም ትልቅ ችግር ነው እንደ ኢትዮጵያ በግልጽ ማናወራበት ችግር ባል ከሚስት ላይ ነገር ምናምን ብሎ እያወራው ነው እየተባሉ ፍላጎታቸው የተደበቁ ነው እና በማጋጠም ድረስ እስኪያደርስ አልፎ ተርፎ ትዳራቸውን ሌላ ሰው እንዲያደርጉ ያደርጋል እና ትንሽ ነገር ብዬ አላውቅም። በመጣሽው ነገር ዋው ልክ ነው። የማውራት ስለሌለን ልምዱ ስለሌለን የሆነ እንዴት ነው ማለት ምናልባት ወንድ ልጅ እንደውም ይሻላል ብዬ አስባለሁ አይደል? በግልጽ ለማውራት አይደል? ወይ ደግሞ አስተዳደግ የሆነ የኖርክበት አካባቢ ይወስናል። እኔ ያ ይመስለኛል። ግን በደንብ መወራት ያለበት ጉዳይ ነው። እውነትሽን ነው። አንቺ እንዳልሽው ተመልካቾቻችን እዛ ችግር ውስጥ ካላችሁ ባል ወይ ሚስት እየሰማችሁኝ ከሆነ ቀረብ ብላችሁ አልጋችሁ ላይ ማታ ስተኙ ባልና ሚስቶች በግልጽነት ማውራት አለባችሁ። ችግር የሚፈታው በመፍታት ነው። እንደዚህ ነገር ደግሞ የሚፈታው በባህላዊ ነገር አይደለም። ብዙዎች የደረሰኝ ነው መልዕክት መድረሱ ነው። በቅርብ ያስኳቸው ብዙ ኬዞችም አሉና በመርጌታ በሚባሉ ሰዎች ችግር እንፈታለን እያሉ ገንዘባቸው የሚባሉ ብዙ ኢትዮጵያ እንዳሉ ጭምር እናውቃለን። እና አንቺ ደግሞ መተሽ እኛን ለማስሞከርሽ ጥሩ ነገር ነው። አንዳንዶቻችሁ መፍትሄ ብላችሁ የምትወስዱት እርምጃ መልካም አይደለም። በመርጌታ ነገሮችን አስፈታለሁ ብላችሁ ብዙ ገንዘባችን ማታችሁ የምታስተካክሉትም ነገር የለም እና እንደዚህ ነገር የሚፈታው በሕክምና ትንሽ በሚል ሳይኮሎጂ እና ደግሞ ከሚስት ጋር በተለይ ደግሞ ከተለቀ በመነጋገር ነው እና አሁን ለአንቺ የምናደርግ የምንችለው ባለቤትሽን ጤና ውስጥ እንደውለን አንቺ ባለሽበት በአካል እንጠራውና እዚህ ቁጭ ብለን ሶስታችንም አይተን ሕክምናን ቦታ በመሄድም ጭምር መፍትሄ ማምጣት የምንችለው። ሌላ የተሻለ ሀሳብ የምትይ ነገር ካለ ወይም ደግሞ አልተረዳኸኝም የምትይ ነገር ካለ እስኪ መጨረሻ ልስጥሽ። ግን እሱ በጣም ከባድ ይመስለኛል። ማለት አሁን እንዳልኩ ነው ትዳ የሆነ ሰው አይቀርብም እና መጥቶ አሁን በስነ ስርዓት አንተ ማለት እንዳልኩ ነው ለአዲስ ሰው በጣም ከባድ ሰው ነው እና ምናልባት እንደ ወንድ ልጅ ስለሆንክ እንደ ወንድም ለጓደኛም ሊያወራት ይችላል። በርግጥ ግን አሁን ዲቴላውን እንደዚህ ሚስቴ በጣም የምትሰቃየው እንደዚህ ስናደርግ ምናምን ብሎ ዲቴል ነገር ሊያወራል ብዬ አላስብም። ለምን እንደዛ እንዳሰብኩ ታውቂያለሽ? ያው እንደ ሀበሻ ይከብዳል እንደሚሻለው መዋደድና መፈቃቀር ካለ ግን ከመለያየት ተነጋግሮ መግባባት መልካም ነው ብዬ አምናለሁ። ከመለያየት ማንም ምንም አያተርፍም። ዋጋ የከፈልሽበት ፍቅር ብዙ ዓመት የወርሽለትን ፍቅር መስተካከል የሚችል ነገር ከምታዩ አለመተው ይሻል፣ ማስተካከሉ ይሻል። የማይስተካከል ነገር እንኳን ቢሆን ውሳኔ ደግሞ ስንት ጊዜዎች ይሆናል። መስተካከል የሚችል ነገር ነው የሚያመና እናወራበትም የኔ ሀሳብ። እኔ እኮ በዚህ ደስተኛ ነው የምሆነው ማለት ይሄ ነገር ቢስተካከል ከማንም በላይ እኔ ደስተኛ መሆን ከሱ ቀጥሎ ማለት ምንም ጥያቄ የለውም። ግን እንደምትለው መስተካከል የሚችል ነገር ካለ እናያለን። ግን የተፈጥሮ ጉዳይ ስለሆነ በጣም ከባድ ነው ማለት አንተ እንደምታስበው እንደዚህ በሕክምና ወይ ተረድተኸኛል ብዬ አስባለሁ። ከተለመደው ነገሮች ወጣ ያሉ ናቸው እና እንዴት ነው እሱ መስተካከል የሚችለው ማለት ይሄ የሚስተካከልበት ውስጥ ካለ ደስ ይለኛል። ሜቢ አሁን አንቺን ያልሰምታል ከወንድማችን ከቴዎድሮስ ያለው ነገር እንሰማና ሕክምና ላይ ደግሞ ያለው ነገር አናውቅም። ይናንቻውን ከዚህ ከሳይንስ ውጭ ያለ ነው አይደለ? ለፕሮፌሽን ጋዜጠኝነት ነው። አንቺም ደግሞ በሰርቪስ አለሽ አይደለ? መስራች ላይ ልክ እንደዛ በዚህ ላይ ደግሞ የሚያተኩሩ ሰዎች አሉ። እነሱስ ምን ይላሉ? መፍትሄውስ ምንድን ነው? ወይም ደግሞ ከሱ ከሰማን በኋላ አንቺና እሱን ሕክምና ቦታ ወስደን ከዛ በኋላ የምትሉት ነገር ናት። እሺ በጣም ደስ ይለኛል። መልካም እንግዲህ ስልኩን ስጪና እንደውለታለን ከካሜራ በኋላ ሚኪ ሾው መርጠሽ ከመጣሽ እጅግ በጣም ከልብ እናመሰግናለን። ሚኪን በጣም ነው የማመሰግነው። እግዚአብሔር ይመስገን በጣም ነው የማመሰግነው ወንድሜ። አሜን። ቀጣይ ደግሞ ከባለቤትሽ ጋር ተገናኝተን ደግሞ መፍትሄ እንደምናገኝ ባለሙሉ ተስፋ ነው። ተስፋ አደርጋለሁ። በጣም ነው የማመሰግነው ማለት ይሄ ጭንቀትሽ ስለተረዳኸኝ በጣም ነው የማመሰግነው።
ያው በጣም ላይምሮ ለመቀበል በጣም ከባድ ነገር ቢሆንም ግን ስለሰማኝ ስለተረዳኝ በጣም ነው የማመሰግነው። በእውነት እግዚአብሔር ያክብርልኝ ከልብ የእውነት ይህንን ምን ተብሎ እንደሚወራ በጣም ለኔ ከባድ ሆኖብኝ ነበር የእውነት እና ያው እንደሰማሁ ነው ምን ያህል ከባድ ነገር ለማውራት እንኳን እስኪያቅተኝ ድረስ ነው ማለት ይሄ በግልጽ ለማውራት በጣም የሚያስቸግር ነገር ነውና በጣም ነው የማመሰግነው በእውነት ከልብ እግዚአብሔር ያክብርልኝ። እንግዲህ ክብራትና ክብሯን የሚኪሾው ቤተሰቦች እንግዲህ የሰማችሁት ነው። እህታችን የባለቤቱ ተፈጥሮ ትንሽ አይደለም እጅግ በጣም ከምታስቡት በላይ ትልቅ ነው ብላለች። ይሄ ነገር እውነት ነው ወይ? ባልስ ምን ይላል? አቶ ቴዎድሮስ ሀሳባቸው ምንድን ነው የሚሆን ደግሞ ቁጭ አድርገን ሲሱ ጋብዘናል። ወደ አዲስ ስቱዲዮ ያደራጅና ታለ ስቱዲዮ ናት። እዚሁ ጠርት ነው ደግሞ ምን ያለ ነው ከሷ እንደምት እንሰማለን። እስከዛ እናንተ ቤተሰቦች ሰብስክራይብ እያደረጋችሁ ቆዩ። ቴዎድሮስን አግኝቼ ደግሞ ምንድነው ዘንድ ነው ሌላ ጊዜ ይላችሁ እመጣለሁ። እስከዛ አብራችሁን ቆዩ። ሰላም ክብራትና ክብራን የሚኪሾው ቤተሰቦቻችን እንደምን ቆያችሁልን? እንግዲህ ዛሬ የሚኪሾው ለእናንተ ቃል በገባው መሰረት ወንድማችን ቴዎድሮስን ይዞ መጥቷል። እህታችን እዚህ ተገኝታለች። ምን ይፈጠራል በሁለቱ ፍቅር መሀል ላይ ያጋጠማቸውን ችግርና ትዳራቸውን እንዴት ሊቀጥል ይቻላል ነው። ቴዎድሮስ እንግዲህ ያለው ነገር ለማውራት ፈቃደኛ አልነበረም በሚዲያ ግን ለእሷ ስል እሺ ይላል ያለው ነገር እስኪ ቴዎድሮስን ከቲም አንደበት የሚሰማ እንኳን በደህና መጣችሁ። ምን እንኳን በደህና መጣችሁ አለ። አስገድዳችሁ እኮ ነው ያስገባችሁኝ ወንድሜ። ረሳው እንዴ? አስገድዳችሁ እኮ ነው ያስገባችሁኝ። ይገባኛል። ቴዎድሮስ ግን አንዳንድ ነገሮች ንግግሮች ይፈልጋል። በግዴታም ሲሆን ደግሞ አንዳንዴ ትዳር አይ በግዴታ ምናምን አረ ችግር ኦኬ ችግር የለውም። እኔ ያው ከካሜራ ጀርባ አስገድዳችሁ እንትን ብትሉኝም ካሜራ እያለ ማውራት አልፈልግም ነው ገብቷል የኔ ነገር። እኔ ሲጀመር ስደውሉልኝም የመጣሁት እሷ ሰላም ስላልመሰለችኝ ነው። እሷ ስለደወለችልኝም የሷን ድምጽ ስለሰማሁ ጭምር ነው የመጣሁት ገብቷል። ግን እዚህ ከመጣሁ በኋላ በካሜራ ፊት አውራ ማለት ምን ማለት ነው ገብቷል። የምናወራው ነገር ካለ አንደኛ ነገር አላቃችሁም እናንተ ሰው የምናወራው ነገር ካለ ፕራይቬትሊ ማውራት እንችላለን። ዜዳ ተረጋጋ። ሲጀመር ምንድነው የምረጋጋው? አንቺ አለሽ ብዬ እኮ ነው የመጣሁት እኔ። ግን ካሜራ እዚህ ጋር ካሜራ እንዴት አስቀምጠው ምን ማለት ነው? እሺ አዳምጠኝ። በማላውቀው ነገር ስለምንስ እንደምታወሪኝ ምን አውቃለሁና ነው ካሜራ አስቀምጣችሁ መጀመሪያ አትሊስት ስለምን እንደምናወራ እንኳን በግልጽ አሁን ሁሉም ለበሰል ነው አናውቃለን። ካሜራው የተቀመጠው ከጀት ባለቤት መጣ። የኛ ሚዲያ ዘርፈ ብዙ ሚዲያ የብዙዎችን ችግር ብዙዎችን የሚፈታ ነው እና ባለቤትም ካየችው አንፃር የኔ ችግር ይሄ ነው አመጣች። ችግሩ መፍትሄ ያለው ደግሞ እኛ ጋር ሲሆን ባለቤት ቴዎድሮስ ጋር ነው የምትይው ነገር ምን ያህል እውነት ነው የሚለው ነገር ከአንተ አንደበት ለመስማት ይቀጥላል። ታዲያ እንደዚህ አይነት ነገር ካለ እኮ አሁን የችግሩ መፍትሄ እኔ ጋር ካለ አንቺም እኔ ልትነግሪኝ ትችይ ነበር። እዚህ ድረስ መምጣት አይጠበቅብሽም። ሲቀጥል እኔም እንዴት ካሜራ ታስቀርሽኛለሽ በማላውቀው ነገር? ተረጋግቻለሁ እኮ በር ላይ እኮ አይተሻል አይደል የተፈጠረው? እንዴት ነው እየተረጋጋ አይደለም እየጮክ ነው። እንዴት ነው የምረጋጋው? በግድ እኮ ይዘውኝ ነበር። አይተሽ የለ እንዴት ተፈጥሮ የነበረው? ላንቺ ብዬ እኮ ነው የገባሁት። ጭራሽ በእኔ ነው የምትፈርጂው? ወይ አንተ አይመለከተም ወንድሜ። ይሄ በሁለታችሁ መካከል ያለ ጉዳይ ነው። ተረጋግቼ እኔ ላንቺ ብዬ አይደለም እዚህ ድረስ የመጣሁት። ለኔ ብለህም ለራስህ ብለህም ምንድነው ለራሴ ብዬ የምመጣው? ላንቺ ብዬ አይደል እንዴ የመጣሁት? አንቺ ስለደወልሽልኝ አይደል የመጣሁት? እንዴት ካሜራ ታስቀርጭኛለሽ ነው? አሁን እኮ ገብቻለሁ፣ ችግር የለም ልናወራ ነው። ግን አንቺ ህሊናሽ እንዴት በማላውቀው ነገር ካሜራ አስቀምጠሽ ታስቀርኛለሽ? ለራስህ የሚጠቅም ነገር ነው። እባክህን ስማ። ሲጀምር አትጩ፣ ተረጋጋ። ሲቀጥል ደግሞ እንዳልኩ ነው ለኔም ለራስህም የሚጠቅም ነገር ነው። ታዩ ሲቀጥል ሰው አታስቀይም፣ ዝም ብለህ አትጩ። ጉድፈላ ተረጋጋልና ባንተና ባለቤት እንዴት ነው ይሰማኛል ባንተና ባለቤት ምን ያህል ደስተኛ ነህ? ባንተና ባለቤት ማለት የጎደለ ነገር ያለ ነገር ይመስላል። ምን ማለት ነው? ማለት ምን ነው የጎደለ ነገር አለ ብለሻቸው ነው? ምንድነው የጎደለው ነገር? እኔ እሰራለሁ፣ ገንዘብ አለ፣ ቤት ውስጥ የጎደለ ነገር የለም። ቤት አለን አይደለ? በሩራችን ላይ የጎደለ ነገር አለ። አስቤዛ ምናምን እንዳይጎደለ አይደለም። የጎደለ ነገር አለ ብለሻቸው ነው ወይ? ከምን ተነስተው ይሄን ጥያቄ ጠየቁኝ ነው? ገባሽ? ዝም ብሎ ከምንም ተነስተው ሊጠይቁኝ አይችሉም። ወይ ደግሞ የጎደለ ነገር ካለ ደግሞ ለኔ ንገሪኝ ትችያለሽ። እኔ ቤት ውስጥ ደስተኛ እንደሆነ ነው የማውቀው። ችግር ካለ ለኔ ንገሪኝ። እየሰማኝ ነው። ሲጀመር ይሄን ለማለት ሞራል አለ? ምን ማለት ነው? ያለ አንተ ነው እያወራህ ያለው። አንቺ ዛሬ እንዴት ነው የሚያደርግሽ? እንዴት ነው የምመልሽው? በስርዓት መልሽልኝ እንጂ ባልሽ እኮ ነኝ። በስርዓት መልሽልኝ ባልሽ ነኝ። ማየውን ነገር እንድመልስልህ አታውቅም። ምንድነው የማየውን ነገር የምትመልሽልኝ? በቃ ዝም በለው ወደዛ። አንቺ ስርዓት ይኑርሽ እንጂ ጭራሽ ምንድነው? ልቀቀኝ። ቆይ አይ አይደለም። አንቺ ምንድነው የምትለው እንዴ? አልገባህም እኮ በእናትህ እኔ አንቺ እንዴት ነው የምትናገሪው? ምን ማለት ነው? እንዴት ነው ማለት? እንደዚህ ነው ከመጀመሩ ነው አንቺ እንደዚህ መናገር የጀመርሽው? ከዛሬ ጀምሮ ምን ማለት ነው?
ወይ ያጎደልኩብሽ ነገር አለ ማለት ምን ማለት ነው? ኧረ እንደዚህ አይደለችም እኮ ባህሪዋ ራሱ እንደዚህ አይደለም እኮ። ምንድነው መፋታት ፈልገሽ ነው ወይስ ምንድነው እንደዚህ ንጥር የሚያደርግሽ? ማለት ነው እንደዚህ አይደነበረችም ማለት እንዴት እንደሆነ ነበር በጣም እኮ አንተ የምትናገርበት መንገድ እኮ ልክ አይደለም። እንደዚህ እኮ አልነበረችም። አሁንም ያጠፋችሁ ያሉት ነገር በዚህ ከሄዳችሁ አንተ ነው አባባለ የምትለውን ነገር እያሰብክ ዝም ብለህ እንደመጣልህ አታውራ። ማለት ያለብህና የሌለብህን ነገር ጠንቅቀህ አውቅ። ኧረ ስነ ስርዓት ይኑርሽ አንቺ። ኧረ ስርዓት ይኑርህ። የሰማሽ ነው ተረጋግተን ነው ተለማምጠን የምናወራው ነገር ራሳችን መግባባት አለ ማለት ነው። ያንቺን ሀሳብ እናደምጥ፣ ከዛ ያንተን እናደምጥ፣ ከዛ እኔም መፍትሄ ነው የኔን ሀሳብ የምናዳምጠው። አሁን እኮ አዳምጠኝ ቆይ ወንድም፣ ምንም በማላውቀው ነገር ከመሬት ተነስታ ዝም ብላ እየተንጠቀጠቀች ነው። ምንም የነገራችሁ ነገር የለም አይደለ? ጥያቄ ነው የጠየኩት። ደስተኛ ያልሆነችበት ነገር አለ ወይ ላንተ የነገረች ነው ያልኩት አይደለ? ዝም ብለሽ ብትሰሚ መልካም ነው። ቤት ውስጥ እንኳን እንደዚህ ተከራክረን ማናውቀውን እንዴት ትጮይብኛለሽ? በሰው እንደዚህ ህዝብ ዋለ የሰማኝ ከሆነ በአንተና በባለቤት መሀል የሰው ልጅ እህል ምግብ እንደሚያስፈልገው ሁላ ከእንክብካቤ ልጅም አልፎ ተርፎ ማታ ማታ ባልና ሚስትን ሊያጣምራቸው የሚችል ያልተገኙነት አለ። ያለ እንዴት ናችሁ? በግልጽ አማርኛ ለመጠየቅ ማታ ማታ አንተና ባለቤት የምትገናኙበት ጊዜ ላይ ምን ያህል ደስታ ይሰጧት ነው ብለህ ታስባለህ? ከዛም አልፎ ደግሞ አንተም ደስተኛ ነህ ወይ በዛ ነገር ነው ያያችሁ። አሁንስ የምታወራው አለ? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ይሄ የአንደኛ የግል ገበናችን ነው። ባለቤትህ ስላንተ የነገረችን ነገር አለ፣ ከተፈጥሮ በላይ ነው ያለው ነገር ትልቅ ነው ስትለን ይሄ አይሆንም። ከሰው ሰው ሊለይ ይችላል። ሰው ሊወፍር ሊከሳ ሊረዝም ያጥር ነው የሚችለው። ያም የተፈጥሮ ጉዳይ ስለሆነ እኩል አይሆንም ስንል የእሱ ግን እንደ ሰውም አይመስልም እንደ እንስሳም ጭምር ነው የሚያክለው። ያህያ ብላ ከአቅሟ በላይ ነው ለመግለጽ የተቀመጠው። ያ የምትለው ነገር እውነት ነው ወይ? እሷ በምትለው ትልቅ በገነነ መንገድ ትልቅ ነው ወይ? ምንድነው ምን ይለናል ነው የኛ ጥያቄ። ቆይ እኔ አልገባኝም። ቆይ ምንድነው ምን ብለሽ ነው አንቺ? ምን ብሉት ትልቅ ነው ምናምን ብላ ነው? ምንድነው አልገባኝም። እኔ እየሰማኝ ከሆነ አሁን ያሲያፈው እሷ እንደዛ ብላለች። እንደዛ አልሽ አንቺ? ትልቅ ነው ያልከው? እንደዛ አልሽ አንቺ? ትልቅ ነው ያልከው? ምን እያልሽ ነው አንቺ? ስርዓት የለሽም እንዴ? እንደዚህ አይነት ነገርስ ምንድነው? ቆይ እንደዚህ አይነት ነገርስ በሰው ፊት የሚወራ ነገር ሆኖ በሰው ፊት የሚወራ ነገር አይደለም እንዴ ያለ? እስቲ ያሳያቸው። አንተ ወንድ እኮ ወንድ ልጅ አይደል? ኧረ አንቺ ስርዓት የለሽ። ከመጀመሩ ነው እንደዚህ ባለጌሽ አንቺ። ሰው እኮ ማለት ድክመቱን ማውቀው አርፎ ይቀመጣል። አንተ ግን አይነን አውጥተህ ታወራለህ። አንቺ ዝም በይ በቃ። አዳምጠኝ። በጣም ለመረጋጋት እየሞከርኩ ነው። ዝም በይ። በጣም ለመረጋጋት ምን እንዳይፈጠር ነው? ምን እንዳይፈጠር ነው? ባትረጋጋት አንቺ ዝም ብለሽ አልኩሽ አይደል? ጭራሽ ደግሞ ካንተ በሽታ አይደል? አታሽፋ በጣም አዛው መጀመሪያ አንተ ራስህ ስራ ስራት እንዴት ነው የምትናገረው? ምን ማለት ነው? አንቺ ለመረጋጋት አታው ጭራሽ ደግሞ ይማታው ላይ ይፈልጋል። አታስም እንደ በስርዓት ተቋረጠ። እኔ ስማኝና ችዬ ነው እሺ ኖርኩት። በጣም ችያለሁ ግን አልገባህም። አንተ ብልግና አንተ መልከት እኔ እኮ በጣም በስርዓት እያወራሁት እኮ ከመጀመሩ ነው እንጂ እንደዚህ ሆንሽ እኮ። አሁን እንዴት መጣላቱ ምን ማለት ነው? ጭራሽ ነገሮችን መባባስ ነው። ነገ ጠዋት መፍትሄ ይፈልስ እንኳን በነገራቸው አንገታቸው ይተፋል። አንቺና እሱ እኮ መሀላችሁ ፍቅር አለ፣ የብዛመት መከባበር አለ አይደለ? ምናልባት እንደዚህ ስታይ እኮ ለእኛ የምትመስሉት የምትዋደዱ አይደለም። ችግራችሁን በግልጽ ማለት ተጠበቅባችሁ እንደዚህ መጣላታችሁ ለምን ይገባኛል። ሰው የሚወደው ሰው ላይ ስሜታዊ ሆኖ ብዙ ነገር ሊናገር ይችላል። ካለፈ በኋላ ግን ተጸጽቶበታል። አይ የሚለውን አትሰማውም እንዴ? ሰው እኮ ተረጋ ለምንድን ነው የተጠራሁት እንኳን ብሎ በስነ ስርዓት እንኳን እየጠየቀ አይደለም። ግርግር ይፈጥራል። አንቺም መልካም ምላስ ሳትናወራለሽ አይደለ? መልካም ምላስ አሳይ። አንተም እንደዛው። በጣም ነው የማዝነው። እኔ በጣም አዝናለሁ። በጣም ነው የማዝነው። እኔና አንቺ ይሄንን መፍታት አንችልም። ቤት ውስጥና ነው አምጥተሽ አደባባይ ላይ እዚህ የምታወዩ ለወራ አይደለም ይሄ። ቆይ ተይዳግ ለዚህ ካንቺ ይሄንን እኔ አልጠብቅም። ለማውራት አልሞከርኩም። 100 ሺህ ጊዜ እናወራበት። እኔ እና አንቺ ብቻችንን ሆነን መፍታት ያለብንን ጉዳይ ጎረቤት እንኳን መስማት የሌለበትን ጉዳይ ጭራሽ እዚህ አምጥተሽ ጎረቤት ምናምን ትላለህ። አታፍርም እንዴ? ከተጋባዘት ጊዜያችን ነው። ምንድነው ይሄን ያህል የሚጋነን ነገር ሆኖ? እስካሁን ድረስ እኔ ከሰው የተለየ ነገር ኖረኝ ነው? ልጅ ላለመውለዳችን ተጠያቂው ማን ነው? አንቺ አይደለሽም ተጠያቂዋ? እኔ ነኝ ተጠያቂው። ታዲያ አንቺ አይደለሽም እንዴ? እኔ ምንድነው ይሄ ሁሉ ጊዜ የምታመበት ምክንያት ምንድነው? እሺ እኔ አብሾ ወይ የሆነ የሌላ በሽታ አለብኝ? ምንም ይሄ አሁን ዝም ብሎ የሚጋነንም ጉዳይ አይደለም። እሷ ታጋነናለች እንጂ ያን ያህል የሚጋነን ጉዳይ ሆኖ
አንዴ የተሰማሽኝ ቴዎድሮስ እንግዲህ ሰላንተም ካለችም በኋላ ማጣራት ጀምረን ነበር። እንዳለችም ከልጅነት ጀምሮ ምናልባት አንድ ጓደኛ ብቻ ነበር የነበረች። ምናልባት እሱ ማፋቀር አግኝተው ነበር። ከእሱ የሰማነው አንዳንድ ነገሮች ነበሩ። ገና ከልጅነቱ ጀምሮ የእሱ ልክ አልነበረም። ተማሪውን ይስቅበት ነበር፣ ይሸማቅቅም ነበር፣ ቁምጣሉ አይጫወትም፣ ሰልቦና ተጎድቷል እና ትክክል ያለው ነገር ያለ ይመስለኛል ብሎ ጓደኛም ነግሯል። እና አንተ ከዛ አንጻር እንደው ምን ትላለህ? ጓደኛም ብሎናል፣ አሁን ባለቤትም ደግማለች። ምን ትላለህ? ምንድነው እኔ አሁን እኮ ምን ደብቃ ሸሽጋ እናሳደገች መረጃዎች ነበር ያገኘነው ፍንጮች ሙሉ ሙሉ ባይባልም እናንተም ደብቃ ሸሽጋ ነበር ታሳደገች የነበረው። ምክንያቱ ሲባል ግን አትናገርም ነበር። እና እንደው እባክህ አሁን ያለፈው አልፏል። እስኪ አንተ እያንዳንዱ ሁኔታ ንገረን። ምናልባት ከዚህ በኋላ እኮ መፍትሄ የሚገኝለት ምናልባት እሷም እንዳለችው ጓደኛም እንዳለው የምር እንደዛ ከሆነ ሕክምና ያስፈልግ ሊሆን ይችላል፣ ወይም መፍትሄ ሊያስፈልግ ይችላል። አይ እኔ እኮ አሁን ምን ብዬ እንድነግራችሁ ነው የፈለገው። አሁን እኔ አሁን እውነቱን እናውራ ከተባለ እኔ በወሲብ ጉዳይ ደስተኛ አይደለሁም። እኔ ራሴ ከሷ ጋር ማለት ነው። ገብቶሃል? ምክንያቱም አንድም ቀን ደስተኛ አድርገኝ አታውቅም። እንዴት ነው ደስተኛ የምትሆነው? አንዴ ከሱ ጋር ነው እያወራ ያለሁት። በቃ ከአንቺ ጋር ችግር የለውም፣ ቤት እናወራለን። አይ እኔ ስለሚመለከተኝ ነው በደንብ ነው የምናወራው። አዳምጪኝ። እኔ እንደዛም ሆነ ደስተኛ ሳልሆን እንኳን አንድ ቀን ከሌላ ሴት ጋር ሄጄባት አላውቅም። ገብቶሃል? አንድ ቀን ቺት አድርጌባት አላውቅም። ይስተካከላል ብዬ ስለማምን እንደኔ ማንም አይችልም። ትቀልዳለህ ደግሞ እሄዳለሁ አላልኩም። ምን ሄጄ አላውቅም ነው እያልኩ ያለሁት። አንቺ ጤነኛ አይደለሽ ምን? አይደለም ደግሞ ያወራል። ኧረ በስነ ስርዓት አንቺ በስነ ስርዓት አናግሪኝ። ምንም ይሄ ስሜት የሚያደርግ ነገር አይደለም እኮ። በቃ መነጋገር ይቻላል እኮ። አሁን እኔ እኮ የሚገርመኝ እዚህ መጥቶ በጣም በንግግር በጣም መፍታት ችግሮችን በንግግር መፍታት የሚችል ሰው የሚመስለው ነገር ነው። ሲቀጥል ደግሞ ግልጽ ሰው አይደለም፣ አያወራም። የማውራት ችግር በጣም አለበት። ይሄን ታውቃለህ። ነገሮችን ሸፋፍኖና ጮኸ ነው የምታልፈው። ይሄን ታውቃለህ። ሁሉም ሰው ማውራት የማይፈልገው የራሱ ነገር ይኖራል። በእናትህ ዝም በል። በደንብ ነው የሚወራው። የሰማኸኝ ነው። በደንብ ነው የሚወራው። ግን እዚህ መጥተህ አጉል ጻድቅ ትሆናለህ። እናውራ ምናምን በንግግር እንደሚያንስ እንነጋገር ምናምን። እኔና አንቺ እናስተካክለው እኮ ነው ያልኩት። እኔና አንቺ እናስተካክለው። እስካሁን ድረስ ያልተስተካከለ ነገር አሁን ታስተካክለው። አንተ ምንድን ነህ? እንዴት እሰማለሁ? እንደዚህ የራስ የሚባል ነገር የለም። ታውስ ከተገባ በኋላ ያንተ ገበና የሚስት ገበና ያንተ ገበና ፍቅር መደጋገፍን ይፈልጋል። አለሁልሽ የሚሆን ቃል ይፈልጋል። ያ ደግሞ የሚሆነው በተግባር ስነግራት ያንተ ህመም እኮ ህመሟ ነው፣ ያንተ መድከም ድካሟ ነው። ይሄ ነገር አንተንም እሷንም ማለት ደስታ አንዳችሁ ማለት ደስታችሁ አይደል? ለማውራት አልቻላችሁ መጣችሁ። አዎ ይሄ ነገር ያንተና የሰው ብቻ ሳይሆን የብዙሃን የሚመለከቱ ተመልካቾች ችግርም ጭምር ነው። ትዳር ላይ እንደዚህ አረክልኝም፣ በዚህ ደስተኛ አረከኝም፣ አረክሽኝ ነው አባል እንፈራለን። ያ ደግሞ ችግር ጦስ ነው ይዞብን ይመጣል። መለያየት። ከመለያየት ደግሞ የምናተርፈው ነገር ምንም የለም። ተነጋግረን እዚህ ጋር ደግሞ ማቹሪ ሰዎች ነን፣ መፍትሄ እንደ የደበቀው ነገር እንዳለ አንተም እያልክ የራስህ ችግርም አለ። እሷስ ያለች ነገር እውነት ነው ወይ? እስኪ እባክህ ትልስ ይሄ ነገር እባክህ ምን አሁን ይሄ እኮ በቃ ፕራይቬት ጉዳይ እኮ ምን ተብሎ ይነገራል? እንደዚህ አይነት ቦታ ላይ ይሄ እኮ ባልና ሚስት ቤታቸው ሆኖ የሚነጋገሩት ነገር ግፋ ቢል ባልና ሚስቱን ያጋቡ ሽማግሌዎቹ ባሉበት ሊነገር የሚችል ነገር ነው። ይሄ ደግሞ ቤተሰብ ባለበት ይሄናው ሚዲያ ላይ አውጥተህ አውራ የምትለኝ ነገር ብዙ ለእሷም መፍትሄ ያመጣል ብዬ አላስብም። የኔ ሚዲያ ላይ አውጥተው ማውራት አሁን ያልከው ነገር ለእሷ ሳይሆን ለራስህ ነው መፍትሄ መምጣት ያለበት። እየሰማኸኝ ነው? ከኔ ሳይሆን ችግሩ ካንተ ጋር ነው። አንቺ ምንድነው ሐሳብሽ? ፍቺ ነው የምትፈልጊው? ፍቺ ከሆነ የምትፈልጊው ለኔ ንገሪኝ፣ አለቀ። ነገሮችን ሁሉ ወደ ጸባት ቀይሪያቸው። እሱ ደስ ይለኛል። እኔ ካንተ ጋር ከጓደኞቼ ከሰዋንሽ የሚኖርበት ምክንያት ምንም ምክንያት የለም። ምክንያቱም ችግሩ ካንተ ነው። እኔ ለምን እንደዚህ እኖራለሁ? እኔና አንቺ በዚህ መንገድ ነው ማውራት ያለብን? ምን ማለት ነው? በጣም እኮ ላወራክ ሞክሬያለሁ። ያ ሁሉ ያሳለፍነው ነገር ውሸት ነው ማለት ነው? ዝም ብለሽ እንደዚህ በቃ እንፋታ የምትይው ነገር ነው ማለት ነው? እየሰማኸኝ ነው? እዚህ ላለመድረስ በጣም ብዙ ሞክሬያለሁ፣ ግን አልተረዳኝም። በጣም የሞከርሽው በቃ ሰው ለማውራት በጣም ሞክሬያለሁ። ዛሬ እንደዚህ ትወራለህ፣ ግን ነገ ለማውራት ሞክሬያለሁ። ራሷን ድምፁ ለማድረግ እየሞከረች እንደሆነ ይገባኛል። ግን በቃ ይሄ የኔ እውነታው እንደዛ እንዳልሆነ በደንብ አድርገህ ነው የምታውቀው። እውነት ላወራት ሞክሬ አላውቅም፣ ለመረዳት ሞክሬ አላውቅም።
በደንብ ትሪት ለማድረግ በጣም ሞክሬያለሁ። ግን አንድ ቀን እንኳን በእኔ ምክንያት ነው እንደዚህ ሆነች ያለችው ብለህ እያመማት ነው ብለህ እንኳን ትሪት ለማድረግ ዝግጁ አይደለም። እሺ ምን አድርገህ ነው የምትይኝ? ነው ምን ላድርግ? ምን አድርገህ ነው የምትይኝ? እየሰማኸኝ ነው? ጥፋት ግን እየገባ ነው። ምንድን ነው የእኔ ጥፋት? ምንም አላጠፋህም ማለት አሁን ተና ነገር እንዴት ታጠፋለህ? አይ የሚያወራው ነገር እኮ ነው የሚከስ የሚያወራው ነገር በጣም ነው የሚያናድደው። ይገባኛል። ተረጋጊና እባክሽን ስለሱ ሳጣራ ነበር አንቺ ከነገርሽኝ በኋላ ወራደ ጓደኛንም አግኝቼው ነበር። ያደግክበት የተወለድክበትም ሰፈር በሚል ብዙ ነገሮችን ስናወራ ነበር ስናጣራም ነበር እና ሰፈር ውስጥም ሲሄድ አንዳንድ አሉባልታዎች ሰማሁ። ካዩክ እንደቆየ ዘመዶችም አሉ። አክስት በህይወት እንዳታውቃለህ? አግኝታቸው ግን አታውቅም። አክስት በህይወት እንዳነገሩኝ ከሆነ እናትህ ባዕድ አምልኮ ትመላለስ ነበር። ስለ እናቴ አሁን እዚህ ቦታ ባይነሳ ደስ ይለኛል። ይሄ የኔና የሷ ጉዳይ ስለሆነ ስለሱ አይ በቃ ሌላ አይ ፐርሰናል የሆኑ ነገሮች እንዲነሱ አልፈልግም። እኔ አሁን ፍቃደኛ ነኝ። ይሄ ነው ችግሩ። አየው አይደለም ፐርሰናል የሆኑ ነገሮች አይነሱ ነው። በቃ የኔና የሷ ጉዳይ ነው። ስለ ፋሚሊ አታንሺ። እኔ ስለ አንቺ ፋሚሊ ተናግሬ አላውቅም። የኔና የሷ ጉዳይ ነው። ስለ እኔና እሷ ማውራት እንችላለን። ከአንተ ጋርም የሚያገናኘው ነገር ስለነበረ ከአንተ ተፈጥሮ ጋር እንደዚህ መሆነ የእናትህ እዛ መሄድ ስለሚያገናኝ ያን ደግሞ አንተም ጠንቅቀህ ታውቃለህ። ግን ለባለቤትህ ለመንገድ ሳይከበደ ምንድነው እንድነግራችሁ ይፈልጋል? እውነታው ከአንተ አንደበት እውነታው እኔ የሰማሁት እውነት አለ። ያን እውነታ ግን እርባታ ስለሚሆን ከአንተ አንደበትን ሰው መልካም እና እባክህን እውነታውን መስማት ያህል ነው ከአንተ አንደበት እና እስኪ እባክህን ንገረን። እኔ ምን ላድርግ? እኔ እኮ ግራ የሚያጋባ ነገር ውስጥ እኮ ከተታችሁኛል። ነገሩ መናገር አልፈልግም። እውነቱን ስነግር ካወራሁትም እንግዲህ ለመጀመሪያ ጊዜ ነው የሚሆነው። ምናልባት እንግዲህ ትዳሬም ከመፍረስ የሚታደግ ከሆነ ነው ብዬ የማወራው እንጂ ለማውራትም ትንሽ የሚከብድ ነገር ነው። አይድረስባችሁ፣ እናንተም ሁላችሁም አይድረስባችሁ። እኔ ደርሶብኝ የተሰቃዩትን ስቃይ ስለማቅ ነው። እና ያው እንዳልከው ነው፣ ቅድም ስታወራው እንደነበረው ነው። እኔ በተፈጥሮ ብልቴ ትልቅ ነው እና ልጆች ሆነንም ያው እንዳልከው ትምህርት ቤትም ሰፈር ውስጥም ስንጫወትም እንደዚህ በልብሴ በኩል አልፎ ስለሚታይ በቃ ህፃናትም እንደዚህ ይሳሳቁብኝ ነበር፣ ያሸማቅቁኝ ነበር ምናምን ብዙ ነገር አሳልፌያለሁ። የልጅነት ጠባሳ አሳልፌያለሁ። ፈልጌ የሆነ ነገር አይደለም። አንዳንዴ ተፈጥሮና ትታገለውም መቼስ አይደለ አልቆረጠው ነገር እና ብዙ ነገርን አሳልፌያለሁ ልጅ እያለሁ እና ከዛ ከፍ እያልኩኝም ሲሄድ እንደዚሁ የሃይስኩል ተማሪ ሲሆን ምናምን በቃ ይጠቋቆሙብኝ ነበር። ትምህርት ቤት ላይ ይጠቋቆሙብኛል። ሰፈር ውስጥ ከሰው ጋር መቀላቀል አልችልም። የሚወራው ነገር ሁሉ ስለኔ ነው። አክቹዋሊ ያው ብልቴን ብቻ አልነበረም ችግሩ እና ሌላም ችግር ስለነበረ በዛ በጣም መጠቋቆሚያ ሆኜ ነበረ ያደግኩት እና የልጅነት ጠባሳ አለብኝ። ከሰው የምገለልበት ምክንያት፣ ራሴን የማገልበት ምክንያት፣ ከጎረቤት ጋር የማገናኝበት ምክንያት በልጅነት የተገልዬ ስላደግኩኝ ያ ጠባሳ አእምሮዬ ላይ ስላለ ነው እና ስለሱ ጉዳይ ደግሞ በቃ ማውራት አልፈልግም። ይህን ጉዳይ ባነሳሁት ቁጥር በልጅነት ያሳለፍኩት ነገር ነው ትዝ የሚለኝ። አእምሮዬ ላይ ያሳረፈው ጠባሳ ቁስል ስላለ በቃ እሱ ትዝ ስለሚለኝ ማንም በይህንን ጉዳይ እንዲያነሳብኝ አልፈልግም እንጂ የግልጽ የመሆን ያለመሆን ምናምን ጉዳይ ሆኖ አይደለም። ወይም ደግሞ ወንጀል አልሰራውም፣ የሚደብቀው ነገር የለም። ግን በቃ በተፈጥሮ ሰውነቴ ላይ የተፈጠረ ነገር አለ። እሱን ደግሞ ተመርኩዞ ሰዎች እኔ ጋር የሚያደርሱት ጥቃት ስለነበረ ያ አእምሮዬን በቃ በስነ ልቦና በጣም ተጎድቻለሁ። ከዛ አንጻር ነው። ከዛ ሪሌሽንም ሲጀምር ከእሷ በፊት ምንም አይነት ግንኙነት አልነበረኝም። ግንኙነት ኖሮኝ አያውቅም ከእሷ በፊት። እሷን ታውቃለች። ሴቶችም ሊቀርቡኝ አይፈልጉም። ሲቀርቡኝም ደግሞ ኦልሬዲ ወሬውን ሰምተው ስለሚመጡ ስለሚወራ እንደዚህ አይነት ነገር ሁሉም ቦታ ላይ የሄድኩበት ቦታ ላይ ሁሉ መስሪያ ቤትም ሁሉም ቦታ ላይ ይወራል። ሁሉም ሰው እኔን የሚያይ ልክ እንደሌላ ፍጡር ነው። ገብቶሃል? የሆነ ነገር እንደጎደለበት ሰው ነው በቃ የሚያስቡኝ፣ እንደ ጤነኛም አያስቡኝም። እና ያንን ሰምተው ስለሚቀርቡኝ ሴቶቹ እውነት ነው እስኪያሳየን ምናምን ይሉኛል። ያንን ነገር ስለማልፈልግ በቃ እኔ ሴት ልጅ እሸሻለሁ። ከእሷ ጋር የተገናኘ ነው። ሴት ልጅ በሸሸሁበት ጊዜ በጣም ትሪት ታደርገኝ ስለነበረ፣ በጣም ተቀርበኝ ስለነበረ ያው አታውቅም ለነገሩ አውቃለሁ። ግን በቃ ያው በዛ መንገድ ነው እኔና እሷ የተቀራረብነው እና
በቃ በጣም ብዙ ጠባሳ አሳልፌያለሁ። ኢቭን ልጆኜ ገና ለአቅመ አዳም ሳልደርስ ማለት ነው ልጆኜ የ12 የ13 ዓመት ልጆኜ በአስጠኝ ሁሉ ተደፍሬያለሁ እና ብዙ ነገር አሳልፌያለሁ። በጎረቤት ልጅ እንደዚሁ በደረሰች ልጅ ማለት ነው ተደፍሬያለሁ እና በጣም ብዙ ጠባሳ ያሳለፍኩ ሰው ነኝ። ቀላል ህይወት መስመር አይደለም የመጣሁበት፣ በጣም ከባድ ውስጥ የመጣሁት እና ከዛ በኋላም እንግዲህ ለመጀመሪያ ጊዜም ሴክስ ያደረኩት ከእሷ ጋር ነው። እሷም እንደዛው በእርግጥ ያው እንግዲህ ከእሷ ጋር እንደዚህ ሴክሹዋል ግንኙነቶችን ስናደርግ ምናምን ብዙ ጊዜ ፌንት ትሰራለች ወይ ደግሞ ትታመማለች ምናምን እና እኔ እንትን እላለሁ በቃ ደነግጣለሁ። አየህ ይሄንን እያመንክ እያወቅክ ግን ምን አደረግኩ ምን ጎደለብሽ ብለህ ነው የምታስበው አይደል? ምን ከዛ በኋላ ምን እንደሚፈጠር ታውቃለህ። በፎጣው አድርገህልኝ ድረስ ነው የምነቀው አይደል? ይቅርታ ማለት እንደዚህ ግን አይደለም። ይሄንን እያደረግክ ይሄን እያወቅክ ግን ምንም እንደማያደርግ ገባኝ እኮ ትሄዳለህ። ግን ልትረዳኝ የፈለኩት እዚህ ጋር ምንም እንዳላጠፋና ምንም ነገር አድርጎ እንደማያውቅ ወይም ምንም እንዳልጎደለብኝ ሰው ምን ጎንሽ ምን ጎደለብሽ ብለህ ስታወራ አይደለም ሳልረዳሽ ቀርቼ ሳይሆን አንደኛ ስለ ጉዳዩ ማውራት አልፈልግም፣ ሁለተኛ ነገር ላጣሽ ስለማልፈልግ ጭምር ነው እንደዛ ማድረገውና ኢቭን ፌንት ከሰራች በኋላ በጣም እደነግጣለሁ። ከዛ ያው ስሜቴ ከበረደልኝ በኋላ ወደ ራሴ ከተመለስኩ በኋላ በጣም ይጸጽተኛል የሚገርም ማለት ነው እንጂ ሳላስብላት ቀርቼ አይደለም። በጣም ይጸጽተኛል፣ ግን በቃ ሰው ነኝና ስሜት አለኝ። ሞክሬያለሁ። የባህል ሕክምና ሞክሬያለሁ። የባህል ሕክምና ያልዞርኩበት ክፍለ ሀገር የለም። በጣም ብዙ ቦታ ሄጃለሁ። እዚህ ቦታ እንደዚህ መድኃኒት አለ ስባል ሲሄድ፣ እዚህ ቦታ እንደዚህ መድኃኒት አለ ስባል ሲሄድ፣ ጭራሹኑ እየባሰ እየረዘመ እየተለቀ የሚመጣው ተመልከት። በቃ የሚደበቅ ነገር እኮ አይደለም። አየው ይሄ እኮ ነው በቃ። ምኑን እደብቀዋለሁ? እኔ መደበቅ እኮ ፈልጌ አይደለም፣ ግን በቃ ፈልጌ የሆነ ነገር አይደለም። ይሄ ተፈጥሮዬ ነው። ገባ? እና ብዙ ነገሮችን አሳልፌያለሁ። በህይወቴ ብዙ ነገሮችን አሳልፌያለሁ። ያልሄድኩበት ሕክምና የለም። የዘመናዊ ሕክምና ሞክሬያለሁ፣ ግን ገንዘቤን እንዳለ የጨፈጨፍኩት በዚህ ነው። እሷ አታውቅም። ይሄን ሁሉ የማደርገው ግን እሷን ደስተኛ ለማድረግ ነው። ገብቷል? ይሄ ነገር ከተፈጥሮ ነው ወይስ እንደው የሆነ በምን ምክንያት የመጣብህ ይመስላል? ከልጅነት ጀምሮ ነው? ካደግክ በኋላ ነው ወይስ ተወለድ ጀምሮ ነው? በምንድን ነው ምንጩስ? ይቅርታ አድርግልኝና እሱን ባላወራ ደስ ይለኛል። ለምን እንደሆነ ታውቃለህ? ከባለቤት ምንም ነገር አይደበቅም። ሚስት ማለት በበና ናት። እኔ ማወቅ የሌለብኝ ነገር በእርግጥ አታወራም። በእርግጥ ግን አውቃለሁ ብዙ ማላውቀው ነገር እንደሚኖር። ግን የሆነ አንተን ስላገባው ስለተረዳው አንተን ስለመረጥክ በእናትህ እንዲጸጽተኝ ግን አታድርግ። ቢያንስ ያለው ሚዲያ ፊት ነው ማለት እዚህ እንኳን የሆነ እኔ መኖር ያለ መኖሪ ብዙ ማተር አድርግ። ገባ? ማውራት ያለብህን ማወቅ ያለብኝ ነገር ላውቅ ከረፈደም ቢሆን ማለት ነው። ማወቅ ባለብኝ ሰዓትና መረዳት ባለብኝ ሰዓት ነገሮችን ባላውቃቸውም ትድርስ በዛ ላይ ደግሞ ሚስተር ምታውቀው ላይ ምንም ስጋት አይገባውት መስሎትም ቢሆን ሲለቀቅ ፊቱ ይሸፈናል። ማንነቱን በምንም ታመት ማንም ያውቃና አረግም ለሰው ትዳሩ ላይ መነጋገር መፍትሄ ይሄ እንደሆነ ለማሳወቅ አንዳንድ ችግር በውስጥ ይዘው ዝምታ አንተን ከጎን ያለውን ሰው አይደለ አንተ ጋር ብቻ የምታሰለሰው ነገር አንተን ይጎዳል። አንተ አልፎ ተርፎ ደግሞ እሷን ይጎዳታል። ምን እያሰበ ነው? ምን እየተከናወነ ነው? የምታገኘው ሰላም ይላል። ስትናገር ግን ከውስጥ ይወጣል። ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ ነው አይደል? መለያየትም አለመስማማትም እኮ ቢኖር ግን ችግርን ስትፈጥ ይሻላል። ሰው ዝም ብሎ ሲሄድና ይሄን አስተካክል ይሄን አላረክም ብሎ ሲሄድ ይኖታል አይደል? ልክ እንደዛ ነው። እባክህ አዎ ምልህ ያን ያህል ብዙ ለውጥ የሚያመጣ ነገር አይደለም ብዬ ነው ማለት እንጂ ልክ ነህ። በተፈጥሮ አይደለም ያው አንተም ቅድም የተወሰነ ነገር ለማለት ትብልሃልና በተፈጥሮ የሆነ ነገር አለ እና በምንድን ነው ልናገር እኮ ነው ጊዜ ስጪኝ እንጂ ተፈጥሮ አይደለም ማለት አንተ ፈልገው ነው ከሰው መለየት ፈልገው ነው ወይ ሰርጀሪ ምናምን ሰርተህ ነው? አልገባኝም። ተፈጥሮ አይደለም ማለት ስወለድ አዎ እንደዚህ ነበር እሱ ተፈጥሮ ከተባለ ማለት ነው። ግን ሆን ተብሎ የተደረገ ነገር ስለሆነ ማለት ሳይታሰብ የተደረገ ነገር በተፈጥሮ ላይ ተጽዕኖ ያመጣ ነገር ነውና አንዳንድ ሪፖርቶች ሰምቻለሁ። የተወለድክበት ሰፈር ሲሄድ የተባሉ ነገሮች አሉና እነዛ ሪፖርቶች ምን ያደረጋቸው? አዎ አስቸጋሪ ነው። ያው ይልህ አሁን በእንደዚህ አይነት ማህበረሰብ ውስጥ ስትኖር ትንሽ እንከን ሲኖርብህ በቃ መገለሉ ምን አችለው በቃ ከህዝቡ ጋር መኖሩን እኔ
ከአዲስ አበባ ወጥቼ ሁሉ ረጅም ዓመት ኖሬያለሁ ማለት ነው። በጣም ከባድ ነው። የማልታወቅበት ቦታ ሄጄ ልኑር ብዬ ማለት ነው። ግን ወደ በምን አይነት መንገድ እንደሚመጣ አላውቅም። ሲጀመር ትንሽ እንከን አይደለም ያለክ። ምን ማለት ነው? አይ እያወራና ከማውራታችን ካልቀረ እናውራ በደንብ። ሲጀመር ትንሽ እንከን አይደለም ያለ። ምንድነው ፍላጎትሽ አንቺ? ይቅርታ አልኩሽ አይደለ? ይቅርታ አልኩሽ እኮ። ቆይ ምንድነው እኔ ከይቅርታ በላይ ምንድነው ማለት ያለው? አወራሩ በጣም ነው የሚያናድደው። ከይቅርታ በላይ ምንድነው ማለት ያለው? ምንድነው አወራሩ የሚያናድደው? በእኔ ችግር የተሳለቅሽ ነው? በእኔ ችግር ልትሳሳቂ ነው የጠራሽኝ? እኮ ታዲያ ይቅርታ አልኩሽ አይደለ? በቃ የሆነውን ነገር እያስረዳው ነው። ታሪኩን እያስረዳው ነው። በቃ ታሪኩን መረዳት የምትፈልጊ ከሆነ ችግሩን መፍታት የምትፈልጊ ከሆነ አዳምጪ። ችግሩን መፍታት የምትፈልጊ ከሆነ አዳምጪ። አለቀ። ችግሩን መፍታት የማትፈልጊ ከሆነ መፋታት ነው የምፈልገው በቃ የምትይ ከሆነ መሄድ ትቻለሽ። አለቀ። ችግሩን ለመፍታት ከሆነ የምታዳምጪኝ ከሆነ ለመነጋገር እኮ ዝም ስትይ ነው የምንነጋገረው። ዝም ብለሽ እየጮሽ እኮ ነው። የኔ ወንድም በስርዓት የማንነጋገር ከሆነ እኔም ልሂድ። ስርዓት ትቼ ነው የመጣሁት። እኔ እኮ እየተናገርኩ እኮ ነው። መናገር ጀምሬያለሁ። ማዳመጥ ይሻላል ወይስ እየተደረቡ መናገር ነው የሚሻለው? ምኑ እንደሚያናድድሽ አልገባኝም። ታሪኬን እየተናገርኩ ነው። ምንድን ነው የሚያናድድሽ? ወይ ሌላ የጀመርሽው ሌላ ታሪክ ካለ መናገር ነው። ከኔ ጋር ላለመሆን ምክንያት በጣም እየፈጠርሽ ነው የሚመስለው። አመንኩልሽ አይደለ? የተፈጠረውን ነገር አመንኩልሽ። ከዚህ በላይ ምንድን ነው እንደሆነ የምትፈልጊው? የሆነ ነገር እኔ እኮ ፈልግ ትቼ መሄድ እችላለሁ። ለምን ተረጋግተሽ ታዲያ? ለኔ ብለሽ ነው ከኔ ጋር ያለሽው? ለምን ተረጋግተሽ? እንደሱ ማለት ሰው እንዳሉት በደንብ አድርገን የጀመርሽው ሌላ ህይወት ካለሽ ንገሪኝ። አለቀ። ሌላ የጀመርሽው ህይወት ካለ መናገር ነው። በምናገረው በእያንዳንዱ ነገር አግረሽ ሆነ ልካል። እያየኸው አይደለ? የሚወራው ሌላ እሱ የሚያወራው ሌላ። በጣም ነው የማዝነው ግን የምታወራውን ነገር እያሰብከው ባንቺ ነው የማዝነው። በጣም የምታሳዝኙ አንቺ ጭራሽ ካንተ መሰረት ታወራለህ። እና እባካችሁ ተረጋግተን እናወራ። እዚህ ድረስ የመጣን ነው ይፈልጋል አይደል? አዎ ልክ ነህ። እሺ ስለዚህ ይዋክማል ታዲያ ነገር ሳትፈራ ነገር ምንም የሚያስፈራኝ ነገር የለም። እኔ ይሄ እኮ በቃ የራሴ ታሪክ ነው። ግን እኔ እዚህ ድረስ የመጣሁት አንደኛ እሷን ብዬ ነው። ሁለተኛ ነገር እናንተን አክብሬ ነው እዚህ የገባሁት። በእንደዚህ አይነት ሁኔታ የምናወራ ከሆነ አለማውራት የተሻለ ስለሚሆን እኔም ወደ ስራዬ ብሄድ ይሻላል፣ እናንተም ወደ ስራችሁ ትንበሩ። አለቀ። ካልሆነ ለመፍትሄ ከሆነ የምናወራው በስርዓት እናወራ። ስርዓት ባለው መንገድ ልክ ነህ። እዚህ ተገናኘ ነው ለመፍትሄ እንችላለን። አሁን ያንተን ነገር ሰምተናል። እኔ ባለብኝ ችግር ላይ ሌላ ነገር መጨመር ስለማልፈልግ ልክ ነህ። ተረድቻለሁ። አሁን ያልከውን ነገር ደግሞ በመስማት መፍትሄ ያሰብናቸው ውጭ ሀገር ሲለምትካዋ እንክብካቤ የሚያስፈልግ ካለ ክትትል የሚያስፈልግ ከሆነ በሕክምናም ጭምር ለማመቻቸት አገር ሰርተን ደግሞ እንደዚህ ነገር ጥሩ የሚባሉትን አማክረን ሕክምናም ጭምር ልታገኝ ነው ያሰብን ነገር። ግን ከዛ በፊት እንደው ቅድም ሌላም ነገር አለ ተፈጥሮ ጉዳይ ነገር አለና ፈልጊውም አይደለም የመጣው ይሄ ነገር አለና ምናልባት መፍትሄ የሚገኘው በዛ መሆን ይችላል። የደበቀን ነገር ምንድን ነው? በምን አጋጣሚ ነው? ያው እኔ የተወለድኩበት አካባቢ ትንሽ ወጣ ያለ ነው እና እንግዲህ ስለ እናቴ እንኳን ምንም ነገር ማንሳት አልፈልግም ነበር። በመጥፎ መንገድ ማሰብ ያደረገችው ነገር ስለሌለ እሷ ጥሩ ነው ብላ ያሰበችው ነው ለራሷ ያደረገችው እና ያው ጦሱ ነው ለኔ የተረፈው። ዞሮ ዞሮ ግን ስለሷ መጥፎ ነገር ማውራት አልፈልግም፣ ግን የግድ መወራት ስላለበት ነው ይሄንን የምናገረው። ያደኩበት አካባቢ የተወልጄ ያደኩበት አካባቢ የተወሰነ እንደዚህ ባዕድ አምልኮ ነገር አለና ያው እዛ አካባቢ ያለው ማህበረሰብ አብዛኛው ባዕድ አምልኮ ተከታይ ነው እና እናቴም ያው ከነሱ ውስጥ አንዷ ነበረች። እንግዲህ ባዕድ አምልኮን ስትከተል እንትኑ ደግሞ የሚያዝህ ብዙ ነገር አለ፣ ስርዓቱ የሚያዝህ ብዙ ነገር አለ። እንደዚህ አርግ እንደዚህ አርግ ትባላለህ እና ቆይ ግን እዚህ ጋር አንድ ጥያቄ አለ። ማለት ይቅርታ ላለመጨቃጨቅ እንትን እያልኩ ነው፣ ግን ጥያቄ ነው ማለት አሁን ስለሚለው ነገር ምንም የማውቀው ነገር የለም ማለት እኔ እኮ መጀመሪያ እኮ ተናግሬያለሁ እኮ በቃ ማውራት የማልፈልጋቸው ነገሮች ስላሉ በህይወቴ ውስጥ ማውራት አልፈልግም። በየቀኑ የሚወራ ነገር አይደለም። በቃ ይሄ በእኔ ህይወት ላይ አሻራ መጥፎ አሻራ ያሳለፈብኝን ነገር እንዳወራው አትጠብቂ። እኔ ጋር ጥሩ ስሜት አይፈጥርም ሳወራው ስናገረው። ባለማወቅሽ ደግሞ ምንም ያጣሽው ያጎደለብሽ ነገር የለም።
ተረጋግቼ እኮ ነው እየነገርኩሽ ያለሁት። ሳገባ እኮ አንተ ብቻ አይደለም ማገባው ማለት ባለቤቴ አንተ ትሆናለህ፣ ግን ሙሉ ፋሚሊህ እኮ ከኔ ጋር ይገናኛል አይደል? ስለአንተ ማወቅ አለብኝ አይደል? ነገ ካንተ ነው ልጅ የሚወልደው አይደል? እነዚህ ነገሮች እኔ ጋር ምንም ማተር አያደርግም እንዴ? ምን ማለት ነው? ስለ ባዕድ አምልኳችሁ ምንም የማውቀው ነገር የለም። አሁን ይሄ ባዕድ አምልኮ ምናምን የሚባለው እኔ ታውቃለህ፣ እምነቴ ላይ በጣም ጠንካራ ነኝ። እንዴት እንዳደረግኩ እኔ እምነቴ ላይ ጠንካራ ነኝ እኮ አይደለ? በእኛ ህይወት ላይ አሁን ምንም ያመጣው ነገር የለም። ባዕድ አምልኮ እየተከተላችሁ አድገህ እኔ እየተከተልኩ አይደለም። ያው ስለ ቤተሰብ ነው ያወራው። በቃ ይሄን ነገር አይደለም ንግግርሽን አርሚ እንጂ ምን ሆነሽ ነው? ታውቃለች እንጂ እንደማልከተል ማወቅ ነበረብኝ ነው። እኔ እኮ አይደለም አንቺ እኔ ባዕድ አምልኮ እንደማልከተል አታውቂም? አላውቅም። ማን ነገርከኝ? ስለ እናትህ አልነገርከኝ አይደለም? እኔ እንደማልከተል አታውቂም ወይ? ስለአንተማ አውቃለሁ፣ ግን ታዲያ በቃ ማወቅ ነበረብኝ። መጠየቅ ያናድደኝ ምን ነው? ልክ አይደለሁም? እኔ መጠየቅሽ አናድደኝ አይደለም። ለምን አልተናገርክም ብለሽ ጀጃ ታዲያ እሱን እኮ ተናግሬያለሁ። ቅድም እስካሁን አለመናገር ጥፋት ነው፣ ይቅርታ ብያታለሁ። ይኸው እኮ ስትሰማ እኮ እንዴት እንደምትሆን አያት አይደል? ይሄ እንዳይመጣ ብዬ ነው መጀመሪያ ማልናገር፣ ትዳሬን ፕሮቴክት ለማድረግ ያለው ነገር ሲጋር ከዛ በኋላ እናት ማረም ላይ ስለነበረች ካንተ ጋር እንደዚህ ደግሞ ምን አገናኝ? እንደነገርኩ ነው አምልኮቱ የሚያዛቸው ስርዓቱ የሚያዛቸው ነገሮች አሉ። የአምልኮት ስርዓቱን ስትፈጽም የታዘዘችው ነገር ነበረ። ያው እዚህ ቦታ ላይ የሚነሳ ነገር አይደለም። እንዴት እንደምነግርህ አላውቅም። ከአህያ ጋር ግንኙነት እንድትፈጽም ነበር የታዘዘችው እና ከአህያ ጋር ግንኙነት ፈጸመች። ከዛ ያው እንዴት እንደሆነ አላውቅም። እንዴት እንደሆነ አሁን ላስረዳ አልችልም። ሳላሰች ከዛ ነው የተወለድኩት። ምናልባት አንተ ነገር ከነገር የሚያስደነግጥ ነገር ነው። እስኪ የሃይማኖት አባቶችን እንዲሁም ሙፍቲ ካላቸው ከእነሱም ከሕክምና ቢሆን የተቻለን ሞክረን አስተካክላለን። እንግዲህ ያው እኔ አሁን እናቴ የነገረችኝ ነገር ነው የምነግራችሁ እና ስወለድም ያው ይሄ እንግዲህ እንዳያችሁት ነው። ከዛ ውጭ ደግሞ ከኋላም ጅራት ነበረኝ፣ የአህያ ጅራት ማለት ነው። ያው እሱ ተቆርጧል በልጅነቴ። ጠባሳው ግን እስቲል አለ። እንደው ተሳየ የተሻለ ጠባሳው ይቻላል ምንም ይሄ ነው እንግዲህ ቤተሰቦቻችን እንደምታዩት እጅግ የሚያስደነግጥ ጠባሳ ነው ያለው። ራስ ነገር የተፈጠረው የሰው ልጅ እንዴት ከእንስሳ ጋር ይቀርጻል? ከዛም በኋላ ደግሞ ከእንስሳ ልጅ ይሆናል። ለእኔ አመር የሆነብኝ ከታመረም አስደንጋጭ ታመር የሆነብኝ እዚህ ከዚህ ላይ ላሳልች እጅግ የሚያስደነግጥ ነገር ይሰማናል። ለዚህ ነገር መፍትሄ ያስፈልገናል። መፍትሄው ደግሞ መለያየት አይደለም፣ ፈልጎ አይደለም ነገር የመጣበት ተራክተሽ ጊዜ ወስደሽ አስበሽበት ከሱ ጋር ተነጋገሪ። አንተም አቶ ቴዎድሮስ ባለቤት ጋር ጊዜ ወስደህ ተማከርበት። ከዛ በኋላ መፍትሄ የምንላቸው ሕክምናችን ካለ ሃይማኖት አባቶች የሚሉት ነገር ካለ መፍትሄ የሚለው ነገር ይሞክራል። በጣም ነው ደስ የሚለኝ። ምንም ጥያቄ የለውም። ማለት እኔ በጣም ነው የምወደው። አታልቅሽ እና አልኩ መስለክ ነገር አይደለም ማለት በጣም ይከብዳል። ማለት እንዴት ልበል በቃ እኔ መጣት አልፈልግም። በጣም የምወደው ማፈቀው ባሌ ነው ማለት ቢያናድደኝም እዚህ ብንጫጫም ማለት እንደዚህ ናቸው ልትል ትችላለህ። ሌላ ጊዜ ግን እንደነገርኩ ነው። እኔ መጣት አልፈልግም። የሚደረገው ተደርጎ እኔ በቃ ተስተካክሎ ማለት እንደ ኖርማል ሰው እንዲሆን ራሱ እፈልጋለሁ። ማለት እንደዚህ እስከ መቼ ድረስ ነው የሚሸማቀቀው? አስበዋል? ከልጅነት ጀምሮ እስከዚህ እድሜ ድረስ ምን ያህል ሊሆን እንደሚችል እስቲ አስበው። እንዴት እንደሚከብድ ነው። እኔ የሚደረገው ተደርጎ በቃ ዋናው ደህና መሆኑን ነው የምፈልገው። አንድም ትዳር ላይ ችግሮች ለመፍታት መከባበር መደማመጥ ነው። ሌላ ጊዜም መነጋገር መከባበር እና ቀርቦ መውራት የሚመለባችሁ እያልኩ እንግዲህ አንተም ሌላ እንግዲህ የምትለው ነገር ካለ ደስ ያው እኔ ይቅርታ ነው የምለው። ሌላ ምንም የምልሽ ነገር የለም። ፈልጌ ያደረኩት ነገር የለም። በተፈጥሮ ነው የሆነው። በእርግጥ እስካሁን ድረስ ልነግርሽ ይገባ ነበረ። መጀመሪያም ወደ ትዳር ከመግባታችን በፊት ቢያንስ ነግሬሽ ሊሆን ይገባ ነበረ እና በእኔ ስህተት ምክንያት፣ በእኔ አለመናገር፣ በእኔ ድብቅነት ምክንያት ለተፈጠሩት ነገሮች በሙሉ ይቅርታ እንድታደርግልኝ ነው የምፈልገው። በተረፈ ምናልባት
ቅድም ልክ አይደለም ብዬ አስቤ ነበር። አሁን ግን እናንተም እዚህ ጠርታችሁኝ ያመነጋገራችሁ የተወሰነ ችግሮችን ይቀርፋሉ እያምናለሁኝ እና ነገሩም ግልጽ ስለወጣ እኔ የውስጤን ጭንቀት ስለተነፈስኩኝ እናንተንም ማመስገን እፈልጋለሁ። እንግዲህ የውስጥ አስተናገድከን ችግር እንድንፈታለን እገዛ ተሰጠ እሺ ሳልፍ ከልብ አመሰግናለሁ። እንግዲህ ክብራትና ክብራን ውድ የሚኪ ሾው ቤተሰቦች የዛሬው ክትትላችን እጅግ በጣም የሚያስደንግጥ ብዙ ነገሮችን ተመልክተናል። ለእኛም በጆሮችን የሰማውን ነገር አስደንግጦናል። በፊት የተወለደበት አካባቢ ስለሱም ሳጣራ ነበር። የሰማሁት ነገር አሉባልታ መስሎኝ ደንግጬ ነበር። እዚህ ግን እውነቱን ከእሱ አንደበት ስሰማ ጠባሳውንም ሳይ ከተፈጥሮ በላይ የሆነ እጅግ በጣም ለዓይን የሚከብድ ደግሞ ሌላ ነገር በመያዙም ጭምር ያስደነግጣል። እንደ ሚስትም ብትጨነቅ ግራ ሊገባት መሆኗ ልክ ናት እና መፍረድ አንችልም። ሁለቱም አንድ የተፈጠረው ነገር ፈልገው ወደው አልነበረም። በቤተሰቡ ውስጥ መጣጣጣ ነው። እሷም ደግሞ ልክ እንደ ሰው አታውቅም ያለውን ነገር ግራ ገብቷት ነበር። ሁላ ነገር የመጣው ባለማውራታቸው፣ ችግሮቻቸውን ቀርበው ባለመናገራቸው፣ ፈርተው የልባቸውን ባለማውጣታቸው ነው እና ፍራቻው ቀርቶ ትዳራችን ለመላል ዛሬ ሁላችንም ችግር ያለበት ትዳር ካለ ቁጭ ብለን እናውራ እያልኩኝ በሌላ ጊዜ እዚህ መጣችሁ ምንም አይነት ሀሳብ ያላችሁበትን ችግር መታችሁ መናገር ትችላላችሁ። እኛም ከእናንተ ጋር ሆነን እንደ ቤተሰብ የእናንተ ችግር እንደኛ ችግር በማየት መፍትሄ የምንፈልግናል። የወንድሜን ቴዎድሮስ እንግዲህ ችግር ለሞት አያትዬ እስከ ፍጻሜ አደርሳለሁ። ይህን ትዳር ትልቅ ደስታ የማድረስ የእኛ የሚኪ ሾው ቤተሰቦች ኃላፊነት ነው። የእናንተም የምታውቁት ሰው ካለ በእንደዚህ ነገር ያጋጠመው መፍትሄ የሚያገኝ ካለ በውስጥ መስመር አሳውቁኝ እያልኩኝ በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካሙን ተመኘው። ቸርን ሰምት አበቃን። ሰብስክራይብ ማድረጉን ላይክ ማድረጉን እና ኮሜንት መስጠቱን አይርሱ እያልኩኝ በሌላ ጊዜ እስክንገናኝ መልካሙን ተመኘው። ቸርን ሰምት።